Saidi Ethiopia kon. ጤና ይስጥልን እንደምን አድራችኋል የተከበራችሁ ተመልካቾቻችን ከማለዳው 1 ሰዓት ሆኗል። ጤና ይስጥልን ኢትዮጵያ የተለያዩ ጉዳዮችን አካቶ በእያላችሁበት ከእናንተ ጋር ሊዘልቅ አሁን ተጀመረ። የዛሬ እንግዲህ ህዳር 30 የመጨረሻው ወር 2014 ጤና ይስጥልን ኢትዮጵያን እያስተናገድን እንደምን አደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናደርሳለን። በአሸባሪው ህወሓት ተወሮ የነበሩ ቀሪ ከተሞች የኢትዮጵያ የጸጥታ ኃይሎች ጥምረት በዘመቻ ለህብረ ብሔራዊ አንድነት በወሰዱት ማጥቃት ነፃ እየወጡ ነው። ጀግኖቹ የጸጥታ ኃይሎች ጥምረት ባደረጉት ማጥቃት በደሴ ግንባር ሐይቅ፣ ቢስቲማ፣ ባሶ መሌና ውጫሌ ከተሞች ነፃ ወጥተዋል። ሰራዊቱም ወደ መርሳ እየገሰገሰ ነው። በተንታ ግንባር በተካሄደው ማጥቃት አለማምባ፣ መቅደላና ጎሽ ሜዳ ከአሸባሪው የህወሓት ወራሪ ነፃ ወጥተዋል። በሁሉም ግንባሮች የጸጥታ ኃይሎች ጥምረት ወደ ውስጥ ዘልቀው በመግባት የተበታተነውን አሸባሪ ኃይል ቀለበት ውስጥ አስገብተው በመደምሰስ ወራሪው ኃይል የዘረፈውን ንብረት እንዲሁም የያዘውን መሳሪያና ትጥቅ ይዞ እንዳይወጣ እያደረጉ ይገኛል። መረጃው የመንግስት ኮሚኒኬሽን አገልግሎት ነው። በትግራይ ክልል የዘር ጭፍጨፋ ተከስቷል ብለው ያቀረቡት ክስ በኢትዮጵያውያንና በኢትዮጵያ ወዳጆች ውድቅ መደረጉን የመንግስት ኮሚኒኬሽን አገልግሎት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በሳምንቱ በዲፕሎማሲው መስክ በተሰራው ስራና በወቅታዊ ሁኔታ መግለጫ ሰጥተዋል። በተናጥል ግለሰቦችና የተለያዩ አካላት በትግራይ ክልል የዘር ጭፍጨፋ ተከስቷል በሚል ያቀረቡት ክስ ውድቅ እንዲሆን መደረጉን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው ገልጸዋል። አሸባሪው ህወሓት በወረራ በቆየባቸው አማራና አፋር ክልሎች ከፍተኛ የሰብአዊ መብት ጥሰትና የንብረት ውድመት ቢያደርስም የሰብአዊ መብት ተቋማቶች ግን ዝምታን መርጠዋል። በአሸባሪው ምክንያት የተፈናቀሉ ዜጎች የአስቸኳይ የሰብአዊ እርዳታ እንዲደርሳቸው መንግስት እየሰራ መሆኑንም አቶ ከበደ ደሲሳ አንስተዋል። በትግራይ የዘር ማጥፋት ተፈጽሟል በሚል ኢትዮጵያን ለመወንጀል የቀረበው ረቂቅ ሰነድ ከአሜሪካ ብሔራዊ መከላከያ ፍቃድ ህግ እንዲሰረዝ ተደረገ። በኢትዮጵያ ጉዳይ ላይ የተዛባ አቋም በያዙ አካላት በኢትዮጵያ ላይ ጫናዎች እንዲበረቱ ለማድረግ የተዘጋጀው በትግራይ የዘር ማጥፋት ተፈጽሟል የሚለው በሐሰት የተቀነባበረው ሰነድ ነው ውድቅ የተደረገው። የትግራይ የዘር ማጥፋት አዋጅ ማሻሻያ በዚህ የሀገሪቱ ፌዴራል ተቋም መወገዱን የኢትዮ አሜሪካ ልማት ምክር ቤት አስታውቋል። ይህ ሲኤንኤንን የመሰሉ የሚዲያ ተቋማትን የሐሰት ዘገባዎች መሰረት አድርጎ ሲረቅና ይጸድቃል ተብሎ ሲጠበቅ የነበረው የአዋጅ ማሻሻያ በተቋሙ የተነሳው ኢትዮጵያውያንና ትውልደ ኢትዮጵያውያን በሃሽታግ ኖሞር በቃ ዘመቻ ተደጋጋሚ ግፊቶችን ማድረግና ቀጥታ ለሚወክሏቸው የኮንግረስ አባላት ደብዳቤና ኢሜይል በመላክ ግፊት ማድረጋቸውን ተከትሎ ነው። ምክር ቤቱ ሌሎች የሐሰት ውንጀላዎችን መሰረት አድርገው ኢትዮጵያን ለመጉዳት እየተዘጋጁ ያሉ ህጎች እስከሚተዉ ድረስ ትግሉ ሊቀጥል እንደሚገባ አሳስቧል። ወደ ውጭ ዜና አልፋለሁ። በዲሞክራቲክ ሪፐብሊክ ኮንጎ ልጆችን በእርሻ እንዲውሉ በማድረግ ከጦር ሜዳ ለማራቅ እየተሰራ ነው። በምስራቁ ዲሞክራቲክ ሪፐብሊክ ኮንጎ በአንድ ፕሮግራም እድሜያቸው ከ8 እስከ 12 ዓመት የሚደርሱ ህጻናት ተማሪዎችን ለውትድርና እንዳይመለመሉ የእርሻ ስራዎችን በመንከባከብ እንዲያሳልፉ እየተሰራ ይገኛል ሲል አፍሪካ ኒውስ ዘግቧል። በተጨማሪም ፕሮግራሙ ልጆችን ከጦር ሜዳ ከማራቅ በዘለለ በእሳተ ገሞራ የተጎዳ አካባቢያቸውን በመንከባከብና አትክልቶችን በትምህርት ቤታቸው እንዲተክሉ በማድረግ ራሳቸውን በማስቻል ግንዛቤ ከወዲሁ እንዲያዳብሩም ያለመ እንደሆነ አፍሪካ ኒውስ በዘገባው አትቷል። የደቡብ አፍሪካ የፍትህ ሚኒስቴር እኩል ያልሆነና የተዛባ የመሬት ባለቤትነትን ለማስተካከል ፍትሃዊ የመሬት ተጠቃሚነት እንዲኖር እየሰራ መሆኑን አስታወቀ። መንግስት ያለፈውን ኢፍትሃዊነት ለማስተካከል መሬት ያለ ካሳ እንዲጠየቅ
እንዲነጠቅ ጠይቆ ነበር። ዜጎች መሬትን ህገ መንግስቱ ባስቀመጠው መሰረት በፍትሃዊነት እንዲጠቀሙ እንደሚሰራ ነው የፍትህ ሚኒስትሩ የተናገሩት። እና መንግስት መሬትን እንደገና ለማከፋፈል የሚያስችል አማራጭ ህግ አውጥቷል። ሆኖም ግን 400 አባላት ባለው ፓርላማ 2/3 ድምጽ ማግኘት አልቻለም። እንደ ፈረንጆቹ በ1994 በይፋ የበቃው የጥቂት ነጮች አገዛዝ ስርዓት በቅኝ ግዛትና አፓርታይድ ጥቁር ደቡብ አፍሪካውያን መሬታቸውን ነጥቋል። የአፍሪካ ብሔራዊ ኮንግረስ ANC ስልጣን ሲይዝ መንግስት 30 በመቶውን የደቡብ አፍሪካን 60,000 የንግድ እርሻዎችን ለጥቁሮች ለማከፋፈል ቃል ገባ። ሆኖም እስካሁን ድረስ ይህ ተግባራዊ ባለመደረጉ ከህዝቡ 8 በመቶውን የያዙ ነጮች 72 በመቶ የሚሆነውን የእርሻ መሬት ይዘው ይገኛሉ ሲል የዘገበው አፍሪካ ኒውስ ነው። ለጤና ይስጥልኝ የተዘጋጁ አጫጭር መረጃዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ። ወደ እናንተ ተመልሻለሁ። እናመሰግናለን። ጤና ይስጥልን ኢትዮጵያ ዕለተ ሐሙስ ላይ አጫጭር ዘገባዎችን ከሀገር ውስጥም ከውጭም አካቶ አስቀድሞ ተጀምሯል። የተለያዩ ጉዳዮችን እያነሳን ነው የምንዘልቀው። አብራችሁ እንድትቆዩ አሁንም በድጋሚ እንጋብዛለን። እንግዲህ ኢትዮጵያ አሁን ካለችበት ሁኔታ ጋር ተያይዞ ወጣቶችን ያሳተፉ የተለያዩ የበጎ ፈቃድ ንቅናቄዎች በመላ ሀገሪቱ እየተከናወኑ ይገኛሉ። ከዚህ ጋር ተያይዞ በተለይ ሰሞኑን የሁለተኛ ደረጃ ትምህርት ቤት ተማሪዎች የተለያዩ በተለይ የዘመቱ ዜጎችን ሰብል በመሰብሰብ እንዲሁም ደግሞ ቤተሰቦቻቸውን በመጠየቅ የተለያዩ ድጋፎችን እያደረጉ ይገኛሉና ከዚህ ጋር የተገናኘ አንድ መረጃ ነው የምናነሳው። ምናልባት ይሄ ባለፈው የተለያዩ ግንባሮች ወጥቶ የለም የፐብሊክ ዲፕሎማሲ የኮሙኒኬሽን ይዘው ደግሞ የጦር ሜዳ ግንባር ከሚባሉት አንደኛው ማህበራዊ ተሳትፎ የማድረግ ግንባር ነው። ታች ያሉት በተለይ ደግሞ በትምህርት ዓለም ውስጥ ያሉ የሁለተኛ ደረጃ ተማሪዎችም ለሀገራቸው የሆነ ነገር አድርጌያለሁ ብለው እንዲያስቡ ያደርጋል ማለት ይቻላል። በዚህ ዘመቻ የሄዱትን የአርሶ አደር ቤተሰቦች ዘመቻ እህል መሰብሰብ። ከዚህ ጋር በተያያዘ እንግዲህ በሚቀጥሉ 3 ወራት የኢትዮጵያ ወጣቶች 300 ሚሊዮን አይነትና የጥሬ ገንዘብ ድጋፍ ለተፈናቀሉ ወገኖች ማቋቋሚያ እንደሚያሰባስቡ የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። እውነት ነው። በተለይ ሚኒስቴር መስሪያ ቤቱ እንግዲህ ወጣትነቴ ለሀገሬ የሚል ሀገር አቀፍ የወጣቶች ንቅናቄ መድረክን በድሬዳዋ በይፋ አስጀምሯል። ከዚህ ጋር በተገናኘ በስፍራ የሚገኘው ባልደረባችን ዳንኤል አማረ ተከታዩን ዘገባ አድርሶናል። እሱን እንከታተልና ከእንግዳ ጋር እንገናኛለን። ከታህሳስ 1 ቀን 2014 ዓ.ም እስከ የካቲት 30 የሚቆይ በመላው ሀገሪቱ የሚገኙ ወጣቶች በጦርነት ከቀያቸው የተፈናቀሉ ወገኖችን መልሶ ለማቋቋም የሚያስችል ወጣትነቴ ለሀገሬ በሚል የሚደረገውን እንቅስቃሴ በይፋ ያስጀመሩት የሴቶች ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ወጣቱ መተኪያ የሌላትን ነፍሱን ጭምር ሀገሩን ለማዳን ሲል መስዋዕትነት በመክፈል ያስመዘገበ ላለው አኩሪ ታሪክ ምስጋና ይገባዋል ብለዋል። ከህይወት መስዋዕትነት ጀምሮ በሁሉም ግንባሮች በመገኘት ደም በመለገስ ለመከላከያ ሰራዊት እንደዚሁም ደግሞ በመረጃና ኮሙኒኬሽን አንዱም ትልቁ ግንባር ያ ስለሆነ በዛም ከፍተኛ ተጋድሎ በማድረግ በዲፕሎማሲያዊም ስራዎች የራሳቸውን አበርክቶት በማድረግ የዘማች ቤተሰቦችን በማገዝ በመደገፍ ሀብት በማሰባሰብ የተፈናቀሉ ወገኖችን በመርዳት ታሪክ የማይረሳው ትልቅ ስራ አበርክተዋል። ትልቅ አስተዋጽኦ አድርገዋል። በመድረኩ የተሳተፉት ከመላው ሀገሪቱ የተውጣጡ ወጣቶች ሀገራቸውን ከገጠማት የህልውና አደጋ ለመታደግ ጀግናውን የመከላከያ ሰራዊት ከመቀላቀልና በግንባር ከመዋደቅ አንስቶ ሀገራቸው በፈለገቻቸው ቦታ ሁሉ የነቃ ተሳትፎ እያደረጉ መሆናቸውንና በኢትዮጵያና በኢትዮጵያዊነታቸው እንደማይደራደሩ ገልጸዋል። አሁን በእኛ መዋቅር የሁለተኛ ዙር በዚህ ዓመት ደም ልገሳ እያደረግን ያለ ነው። ሁሉም መዋቅር እያደረገ ያለው ባለፈው ሳምንት ደግሞ በአደረጃጀታችን ያለው አቅሙ በፈቀደው መጠን ከገንዘብ እስከ ቁሳቁስ ድረስ አዋጥን ለመከላከያና ለአፋር ክልል ለተፈናቀሉ በዚህኛው ዙር ይዘው ይባል ወጣት አድርሰን የመጣ ነው። ነገም እንቀጥላለን ማለት ነው። ኢትዮጵያዊነታችን ከምንም ከማንም በላይ መሆኑን በደንብ ልናውቅና ልንገነዘብ ይገባል። የድሬዳዋ አስተዳደር ከንቲባ አቶ ከዲር ጁዋር ኢትዮጵያ የአፍሪካና የመላውን የዓለም ጥቁር ሕዝብ ጦርነት ከምዕራባውያን ጋር ገጥማ እየታገለች ነው ያሉ ሲሆን በዚህ ወሳኝ የታሪክ ምዕራፍ የወጣቶች ሚና እንደቀደሙት ጀግኖች አባቶቻችን ሁሉ የደመቀ ነው ብለዋል። በዚህ አጋጣሚ ውድ ጊዜያቸውና ጉልበታቸውን፣ እውቀታቸውን ለውጥ በሚያመጡና ጠቃሚ በሆኑ ተግባራት ላይ
እያዋሉ የሚገኙ የሀገራችን ወጣቶች በሙሉ በከተማ አስተዳደርና በራሴ ስም ያለኝን ከፍ ያለ አድናቆትና ልባዊ ምስጋና በታላቅ አክብሮት ስገልጽ ሌሎችን የእነዚህ ወጣቶችና ፈለግን በመከተል በሀገር ወዳድነትና ባለቤትነት ስሜት በመነሳሳት ለኢትዮጵያ ሰላም እድገትና ብልጽግና ለአንድነትና አብሮነት ከእስከዛሬው የተሻለ አስተዋጽኦ እንድታበረክቱና የዜግነት ግዴታችሁን እንድትወጡ መልእክቴን ለማስተላለፍ እወዳለሁ። የሴቶች ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ አሸባሪው የህወሓት ጁንታ የጀግናውን የመከላከያ ሰራዊታችንን ክንድ መቋቋም ሲያቅተው ለቆ በሚሸሽባቸው አካባቢዎች ሁሉ ዝርፊያና ውድመት እያስከተለ መሆኑን ገልጸው በእነዚህ አካባቢዎች ለተጎዱት ወገኖቻችን መልሶ መቋቋም የወጣቶች ሚና ጉልህ ድርሻ ይኖረዋል ብለዋል። አሸባሪው የጁንታው ኃይል እየለቀቀ በሄደባቸው አካባቢዎች እያወደመ መሰረተ ልማቶችን ያፈሩትን ሀብት ንብረት መልሰው እንዳያገኙ እያደረገ እያበላሸ አጥፍቶ ጠፊም ስለሆነ ከጠፋው አይቀር አጥፍቼ ነው የምጠፋው በሚል መርህ እየሰራቸው ያሉ ክፉ እኩይ ተግባራትን እንግዲህ ልንቋቋም የምንችለው መልሶ በማደራጀት ነው ማህበረሰባችንን እና ይህ ሰፊን ስራ ወጣቶች የተለያዩ ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብ ዜጎች ወደ ቀያቸው ሲመለሱ ባዶ እንዳይሆን ቀያቸው ትልቅ ስራን የምንሰራ ይሆናል። ወጣትነቴ ለሀገሬ የሚለው ሀገር አቀፍ የወጣቶች እንቅስቃሴ ሁሉን አቀፍ ድጋፍ ለተፈናቀሉ ወገኖቻችን ማቋቋሚያ የሚሰባሰብበት መሆኑን ከመድረኩ መረዳት ተችሏል። ለኢቲቪ ዜና ዳንኤል አማረ ከድሬዳዋ። ተመልሰናል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳብ እንዲያጋሩን እዚህ ስቱዲዮአችን እንግዳ ጋብዘናል። ከሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች የግንዛቤ ንቅናቄ ከፍተኛ ባለሙያ የሆኑትን አቶ አብይ ኃይለ መለኮትን ነው የጋበዝ ነው። እኔም አመሰግናለሁ ስለተገናኘን። እንግዲህ ቀደም ሲል ስናነሳው ነበረ የዚህ የህልውናን የማስከበር ዘመቻ ሁሉም ዜጋ በየተሰማራበት ባለበት በድርሻው እንዲሳተፍ እየተደረገ ነው። ለምሳሌ ቀደም እንደ ምሳሌ አንስተናል። ሁለተኛ ደረጃ ተማሪዎች ሄደዋል ሰብል ሊሰበስቡ። አንድ አስተዋጽኦ ነው። ያው ግንባር እንዳሉ ነው የሚታሰበው። እናንተ መስሪያ ቤት ደግሞ ከሌሎች ጋር መተባበር ወደ 300 ሚሊዮን የሚጠጋ በአይነትም በገንዘብ ሊያሰባስብ ጥረት እያደረገ ነው። ወጣቱ እንግዲህ ሀገር ላይ የተደቀነውን የዚህ የህልውና አደጋ ለመቀልበስ እየተደረገ ባለው ሀገራዊ እንቅስቃሴ ላይ ያለው ተሳትፎ ምንድን ነው? እንዴት ትገልጹታላችሁ? አመሰግናለሁ ለጥያቄው። ምናልባት ያው ወጣቱ እንዳያችሁት ህይወቱን ከመለገስ ጀምሮ ለሀገሩ ዘንድ ከመቆም ጀምሮ ያው አሸባሪውን ለመዋጋት እያደረገ ያለው ጥረት የሚታይ ቪዚብል የሆነ እንትን ነው። ከዛ በኋላ መለስ ደግሞ ባለበት የተሰማራበት መስክ ወጣቱ አስተዋጽኦ እያደረገ ነው። ከውጭም ከሀገር ውስጥም ያለው ማለት ነው። የዚህ ደግሞ ዘመቻ አካል አንደኛው የሀብት ማሰባሰብ ነው። ሌላው በሜንስትሪም ሚዲያ በሶሻል ሚዲያ የሚደረገው ርብርብ ነው። እንደዚሁ ይሄ ፐብሊክ ዲፕሎማሲ የምንለው ወይም ዲጂታል ዲፕሎማሲ የምንለው ከፍተኛ ዘመቻዎች በወጣቶች ነው እየተመራ ያለው ማለት ነው። አክቲቪዝሙ ሌሎቹም በሀብት ማሰባሰብም ስንሄድ ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ያሉ ወጣቶች ኢቭን በገንዘብም ኢንካይንድም በማሰባሰብ ትልቅ አስተዋጽኦ እያደረጉ ነው። ይሄ በቂ አይደለም በሚል የኛ ሚኒስቴር መስሪያ ቤትም ከወጣት አደረጃጀቶች ጋር በመሆን እንግዲህ ብዙሃን ወጣት አደረጃጀቶች ነው የተወሰኑት ቢገኙም ግን አሁን እንደ ሀገር ነው የምናስበው። አሁን ይሄ አጋጣሚ ይሄ አስቸጋሪ ወቅት አንድ አድርጎናል በብዙ አይነት መልኩ። ስለዚህ ወጣቶች የሃይማኖት፣ የአመለካከት፣ የፖለቲካ ልዩነታቸውን ወደ ጎን አድርገው አንድ የሆኑበት ነው። በጣም ደስ የሚል ስሜት ነው ያለውና ስለዚህ አስተዋጽኦአቸው ቀላል የሚባል አይደለም። የሀገር የፓትሪዮቲዝም ወይም የሀገራዊ ስሜታቸው ከፍ ያለበት የተጋጋለበት ታሪካዊ አጋጣሚ ነው ማለት ይቻላል። በቀጣይ 3 ወራት 300 ሚሊዮን ብር የሚያወጣ የአይነት እንዲሁም ደግሞ የገንዘብ ድጋፍ ነው ለማሰባሰብ የታቀደው በአገር አቀፍ ደረጃና ምንድን ነው ዋና አላማው ወይም ደግሞ ትኩረት ያደረገበት? እንዴት ነው ልታከናውኑስ ያሰባችሁት? ያው ዋና አላማ ግልጽ ነው።
አንደኛ ይሄ በጦርነት የተጎዱ አካባቢዎች አሉ፣ የተፈናቀሉ ማህበረሰቦች አሉ። ጦርነት የሚያስከትለው ብዙ ነገር ነው። ሳይኮሶሻል ሰፖርት የሚያስፈልጋቸው አሉ። በሱም የምናደርገው አንድ አስተዋጽኦ አለ፣ ድጋፍ ነው። ሙያ ያላቸው ወጣቶችን በማንቀሳቀስ የሳይኮሶሻል ሰፖርት ይሰጣሉ። አንደኛው ስትሪም ነው። ሶ ይሄ ወደ ገንዘብ ስንቀይረው ሌላ እንትን ነገር ነው። ሌላው ኢንካይንድ ወይም በአይነት የሚባል ነው። ወጣቶች በአይነት የሚያደርጉት አስተዋጽኦ ይኖራል። ከሚስማር ጀምሮ አስፈላጊ ሆነው እስከ ማጀት የሚደርስ ድጋፍ ሊሆን ይችላል። በዚህ አስተዋጽኦ ያደርጋሉ ማለት ነው። ሌላው የተለያዩ ዘዴዎችን በመጠቀም ሪሶርስ ሞቢላይዝ ይደረጋል ተብሎ ይታሰባል። እናንቀሳቀሳለን ተብሎ ይታሰባል። እንደመነሻ በዚህ 3 ወር እስከ 300 ሚሊዮን ነው እየተባለው። ወጣቶች የተለያየ ተደራጁም ያልተደራጁም በተለያዩ የስራ የህይወት መስክ ያሉ ሀብት የሚያሰባስቡበትን የተለያዩ ሜካኒዝሞችን ወይም ስልቶችን ዘርግተን ሀብት የምናሰባስብበት ይሆናል ማለት ነው። ምናልባት ንቅናቄው እንግዲህ ውጤታማ እንዲሆን ከወጣቱ ምን ይጠበቃሉ? ያው ዋናው ማዕከል ያደረጋችሁት ወጣቱ ላይና እንዴት መሳተፍ አለበት? ወጣቱ መሳተፍ ያለበት በተለያየ መልኩ የወጣቱ ተሳትፎ ያስፈልገናል ብለን እናስባለን። ቅድም እንዳልኩት በብዙ አይነት መልኩ ወጣቱ መሳተፍ ይችላል። አንደኛው አሁን የተጀመረ በጎ ፈቃድ ማድረግ ወይም የናሽናል ሰርቪስ መስጠት ይሆናል። ትርፍ ጊዜያቸውን ሄዶ መጠየቅ ጭምር ትልቅ አስተዋጽኦ አለው። እንዴት ነው? የተወሰነች ነገር ይዞ ሊሆን ይችላል፣ በሀሳብ ሊሆን ይችላል። አብረናችሁ ነን የሚል በዚህ አስተዋጽኦ ማድረግ ይችላል። ሙያ ያለው ወጣት አለ፣ በተለያየ አይነት ሙያ ማለት ነው። ከግንባታ ሊሆን ይችላል እስከ ስነ ልቦና ድጋፍ መስጠት የሚችሉ መገኘት ይችላሉ። የተደራጁ ወጣቶች በተለያየ መልኩ ማለት ነው። በሙያ ፕሮፌሽናል ሊሆን ይችላል፣ በእድሜ ተኮር የሆነ ሊሆን ይችላል፣ ጾታ ተኮር አደረጃጀቶች አሉ። በእነዚህ ሁሉ ምን እናርግ የሚለውን ሪሶርስ እንዴት ሞቢላይዝ እናርግ የሚለውን ከዛም ባለፈ የጉልበት እንዴት አስተዋጽኦ እናርግ የሚለውን በዚህ ሁሉ ወጣቶች መሳተፍ ይችላሉ። ሌላው መንግስት የፈጠራቸው ቻናሎች አሉ። በተለይ የኛ ሚኒስቴር መስሪያ ቤት ሪሶርስ ሞቢላይዝ ማድረግ ጀምሯል። ከዚህ ላውንች ከተደረገ በኋላ አንዳንድ ፕሮሚሲንግ ነገሮች ተስፋ የተጣለባቸው ድጋፎች ተጀምረዋል በወጣቶች ማለት ነው። በጣም ከአንድ ቀን በኋላ ማለት ነው። ስለዚህ ይሄ ጥሩ ጅማሮ ነው። ስለዚህ ወጣቶች በተለያየ መልኩ ሴንትራላይዝ በሆነ መልኩ በተማከለ መልኩ አስተዋጽኦአቸውን መንግስት በጀመረው ወይም አሁን ሚኒስቴር መስሪያ ቤታችን ይሄንን በጋራ ነው ብቻ ሳይሆን ወጣቶች ናቸው ያስጀመሩት። ከወጣቶች ጋር ሆኖ አለን የሚል ተቀራርቦ ማሳየት ይገባል ማለት ነው። አቶ አብይ እድሉን እንስጦት። በዚሁ አጋጣሚ የተጀመረው ንቅናቄ ሀገርን የማዳን ነው። በተለይ አሁን ባለንበት ህልውናን ለማስቀጠል በሚደረገው በዚህ ዘመቻ ውስጥ የሁሉንም አበርክቶ የሚጠይቁ ሰፊ የሆኑ ስራዎች አሉና እናንተም የጀመራችሁት ወጣቶችን አሰባስቦ ድጋፍ የማድረጉ ስራ እንግዲህ አንዱ የዚህ ማሳያ ነው። ስለዚህ በሀገር ጉዳይ ደግሞ ሁሉም ተሳታፊ ሊሆን ይገባል፣ አንድ አካል ብቻ የሚተው ስላልሆነ ከዚህ አንጻር ምን አይነት መልእክት ያስተላልፋሉ? በጀመራችሁት ንቅናቄ ውስጥ ተሳትፏቸውን ከማበረታታትም አንጻር ከማሳደግም አንጻር መልእክት ካሉት እንቀበል። አመሰግናለሁ። ትልቁ መልእክት የሚሆነው ለወጣቶች አሁን ታሪካዊ አጋጣሚ ነው። ጉዞ አድዋ እንላለን ለማሰብ አድዋን። አሁን ደግሞ በቀጥታ ላይቭ ጉዞ ነው፣ የአድዋ አይነት ጉዞ ነው። ስለዚህ ትልቁ በጦርነት እናሸንፋለን፣ ኢትዮጵያ ያሸንፋለች። ከዛ በኋላ ያለው ግን ሌላ የኛ የቤት ስራ ነው። ይደር የማይባል ነው። ሊፈጥር የሚችለው ማህበራዊ ቀውስ አለ፣ ኢኮኖሚያዊ ችግር አለ። ስለዚህ ያን ነገር በሀገር ላይ ኢምፓክት ሳያመጣ ቶሎ ወጣቱ ተነቃንቆ ይሄኛውን ነገር ሪቨርስ ማድረግ አለበት። ይሄንን ጫና የኢኮኖሚ ጫና ማህበራዊ ቀውስ ሊያስከትል የሚችለው ማለት ነው። ስለዚህ ወጣቱ ንቁ ሆኖ ማሰብ አለበት። ዛሬ ላይ ሆኖ ከ5 ዓመት በኋላ እንደዚህ ነው ወጣት ማሰብ ካለበት ማለት ነው። ምን ሊሆን ይችላል? ይሄንን መመለስ ብቻ ሳይሆን የተሻለ እድገት የሚመጣበትን ነገር ማሰብ ያለበት ጊዜ ነው አሁን። ስለዚህ ሰፋ አድርጎ የአንድ ቀን ወይም ጦርነቱ ተጠናቋል ወይም አሸንፈናል ብቻ ሳይሆን ሌላ ጦርነት እንዳለ ነው ዝግጅት ማድረግ ይጠበቃል ማለት ነው። በኢኮኖሚ ራሳችን ማጠናከር፣
ስለዚህ ይሄ አንደኛው ነው። ሌላው ሁሉም በተሰማራበት አስተዋጽኦ ማድረግ ይችላል። እናንተም ጋዜጠኞች ባላችሁበት ሙያ ላይ ኤቲካል የሆነ ስራዎች ሲሰሩ ሊሆን ይችላል። እኔም ባለውበት የአድቮኬሲ ባለሙያ ነኝ። እዛ ቦታ ላይ ሐኪሙም ሕክምና ላይ ወታደሩም ባለበት ሁላችንም። ስለዚህ ወጣቶች ባሉበትም አስተዋጽኦ ማድረግ ይችላሉ። የደም ዋጋ ማይከፍሉ ያልከፈሉ ህይወታቸውን ያልሰጡ ደግሞ እድል ነው፣ ትልቅ አጋጣሚ ነው። እዚህ ጋር ያላቸውን ቆርሶ ማካፈል ነው፣ ተቆርሰን ማካፈል ነው። ስለዚህ ማናቅ ነገር ነው። በስነ ልቦና ድጋፍ መጠየቅ ሊሆን ይችላል። ያለንን ቤታችን ያለው ማንጠቀምበት ወይ ትርፍ ብለን የምናስበው ነገር ጭምር ማምጣት ይጠበቅብናል። መልካም ትልቅ ሀሳቦች ነው ያነሳ ነው። ለጊዜዎት በጣም ነው የምናመሰግነው። አቶ አብይ ኃይለመለኮት የሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶችና የግንዛቤ ንቅናቄ ከፍተኛ ባለሙያ እዚህ ድረስ ተገኝቶ ለሰጡ ማብራሪያ እናመሰግናለን። እንግዲህ ንቅናቄው ስኬታማ እንደሚሆን ተስፋ እናደርጋለን። እኛም ተስፋ እናደርጋለን። መልካም ጊዜ። ከእያንዳንዱ ኢኮኖሚ ጀርባ የሚገኝ መተማመኛ በጠንካራ መሰረት ላይ የተገነባ የዘውትር አለኝታ፣ በማንኛውም እንቅስቃሴው አብሮት የሚዘልቅ አጋር ትውልድ ወደ ትውልድ የሚሸጋገር አስተማማኝ የሕዝብ አለኝታ። እንደ አባቢ እንዳንተ መሆን እፈልጋለሁ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ጥድፍድፍ ሩጫ መዋከብ በጧት ልክ እንደ ትናንት የስልኬ ጥሪ ሲነግረኝ ማርፈዴን አይኔ እየፈለገ አቋራጭ መንገዴን ሳላስበው ጣስኩት ትራፊክ መብራቱን። አሁን ምን ላማኝ ልጅ ተወልዷል ልበል ያልተረገዘውን ዘመድ ታሟል ልበል በጤና ያለው ይህን ሳሰላስል ትራፊኩ ደርሶ መንጃ ፈቃድ አለኝ። ከቅጣት በኋላ ያለው እንግልቱ ከላይ ታች መባዘን መንከራተቱ በዚህ መሃል ነበር ድንገት ትዝ ቢለኝ በኮፔ ኢብር ሐሳቤ ቀለለኝ። በኮፔ ኢብር ወዲያው ከፍዬ መንጃ ፈቃዴን እዛው ተቀብዬ ከእንግልት ተርፌ ዛሬ ተምሬያለሁ። በጊዜ ደርሼ ሥራ ጀምሬያለሁ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ተመልሰናል። ዛሬ እንግዲህ የኢትዮጵያ ቴሌቪዥን የዜና ዘገባዎች ምን ላይ ያተኩራሉ? በአራት ማዕዘንና በኢቲቪ 57 እንደዚሁም በሌሎች ዜና ሰዓት ወጃዎቻችን ምን ይኖሩናል የሚለውን እንጠቁማቸዋለን። ዛሬ ተረኛው ኤዲተር በቀለ ተመስገን እዚህ ይገኛል። ጤና ይስጥልኝ በቀለ። እንደምን አደራችሁ አንተነህና መታሰብ? ሰላም አድረናል። ምን ጉዳዮች ይጠበቃሉ ዛሬ? እንግዲህ በዛሬው የአራት ማዕዘን ዜናና የ57 ዜናዎቻችን ላይ ለተመልካቾቻችን እናደርሳቸዋለን ብለን የያዝናቸው በዋናነት እንግዲህ ወቅቱን የዋጀው የአሸባሪው ቡድን ላይ በሚያወድማቸው እና ባደረሳቸው ሰብአዊ ቀውሶች ላይ ያተኮሩ ዜናዎችን ለተመልካቾቻችን እናደርሳለን። ከዚህ ጋር ተያይዞ በአሜሪካ ሊወሰን የነበረው የወንጀል ፍጽማን በተመለከተ ጄኖሳይድ ተብሎ የሚጠራውን በተመለከተም ሰፋ ያለ ሽፋን ለተመልካቾቻችን እናደርሳለን። ከዚሁ ጋር ተያይዞ ባለሙያዎቹን ጋብዘን ለተመልካቾቻችን ሰፊ ማብራሪያ የምንሰጥበት ነው የሚሆነው። እንግዲህ አሁን ዲያስፖራው ጥሪ ተደርጎለታል። ይሄ ጥሪ ምን ማድረግ አለበት፣ ወደ ሀገሩ ሲገባ ምን ዝግጅቶች ያስፈልጉታል የሚለውንም ለተመልካቾቻችን የምንዳስስ ነው የሚሆነው። ከዚሁ ጋር ተያይዞ እንግዲህ መከላከያ ሰራዊቱ የጀግንነት ስራዎችን እየፈጸመ ነው የሚገኘው። በቀጣይ የሚገኙ ድሎችን በወረራ ተፈጽሞባቸው የነበሩትን አካባቢዎችን እንዴት እየለቀቀ እንደሄደና በዛ አካባቢ የተፈጸሙ ጉዳዮች ምን ነበሩ የሚሉትንም ሪፖርተሮቻችን እያስገባል ለተመልካቾቻችን የምናደርስ ይሆናል ማለት ነው። ከዚሁ ጋር ተያይዞ እንግዲህ አሸባሪ ህወሓት ነጻ ያወጡ ከተሞች አሉ። በዛ አካባቢ ላይም ሰው ሳይዘናጋ አሁንም ራሱን መጠበቅ እንዳለበትና
የተለያዩ ሰብአዊም ሆነ ቁሳዊ ጥቃቶች እንዳይፈጸሙ አሁንም ነቅቶ መጠበቅ እንዳለበት እሱን የሚያመላክቱ ዜናዎችንም ለተመልካቾቻችን የምናደርስ ነው የሚሆነው። እንግዲህ አሁንም መሰረተ ልማት ውድመቱ እንደቀጠለ ነው። በያዛቸውና አሸባሪ ቡድኑ በያዛቸው አካባቢዎች የመሰረተ ልማት ውድመቱ እንደቀጠለ ነው። ይሄ ውድመት ያስከተለው ቁሳዊ አካል ምን እንደሆነ እሱን የሚያመላክቱና ምን ያክል ጨካኝ ተግባራት ሲፈጸሙ እንደነበረ የሚያመላክቱ ዜናዎችንም ለተመልካቾቻችን በአራት ማዕዘንና በኢቲቪ 57 ፓኬጆቻችን ለተመልካቾቻችን የምናደርስ ነው የሚሆነው። እንግዶቻችንም እየጋበዝን ሰፊ ማብራሪያ እንዲሰጡበት የምናደርግ ነው የሚሆነው። እንግዲህ በተለያዩ ክልሎችም ሪፖርተሮቻችን አሉ። ከሐረር፣ ከሐዋሳ፣ አሶሳ፣ አፋር፣ ባህር ዳር ሪፖርተሮቻችን እያስገባን ያለው ሁነት ምን ይመስላል፣ በየአካባቢው እየተፈጸመ ያለው እንቅስቃሴ ምን ይመስላሉ የሚሉትን ከወቅታዊ ጉዳዮች ጋር በተያያዙ ሪፖርተሮቻችን እያስገባን መረጃዎችን የምናደርስ ነው የሚሆነው። እንዲሁም የሁነት ዜናዎችንም አካተን ለተመልካቾቻችን በኢቲቪ 4 ማዕዘንና 57 የምናደርስ ነው የሚሆነው። ሰበርና በጣም አስደናቂ ወሬዎች ካሉንም እሱን እያካተትን ለተመልካቾቻችን የምናደርስ ይሆናል ማለት ነው። መልካም፣ በጣም እናመሰግናለን በቀለ። እኔም አመሰግናለሁ። ተመልሰናል ተመልካቾቻችን። ጤና ይስጥልን። ኢትዮጵያ አሁንም እንደቀጠለ ነው። ወደ ሌላኛው ጉዳያችን ነው የምናልፈው። እለቱን በታሪክ ውስጥ የምንቃኝበት ሰዓት ላይ ነው የምንገኘው። እንግዲህ በዛሬው እለቱን በታሪክ ዝግጅታችን ቅኝታችን የምንጀምረው ጁሊየስ ኔሬሬ የመጀመሪያው የታንዛኒያ ፕሬዝዳንት ሆነው የተሾሙት 59ኛ ዓመት ልክ ዛሬ ላይ ውሏል። የዛሬ ቅኝታችን እዚህ ላይ የሚያተኩረው ጁሊየስ ኔሬሬ ፓን አፍሪካዊ መሪ ነበሩ። አፍሪካውያን ከቅኝ ገዢዎች ፖለቲካ ወሰን ወጥተው አቅማቸው እንዲያስተባብሩና እንዲበለጽጉ የደከሙት በታሪክ ሲዘከር ቢኖሩ ነው። ልክ እንደነ ኳሜ ንክሩማ እንደ አጼ ኃይለ ሥላሴ እና ሌሎችም በዚህ በፓን አፍሪካን እንቅስቃሴ በከፍተኛ ደረጃ ስማቸው የሚጠቀስ ነው። ጁሊየስ ኔሬሬ ስሌማን አባይ ነው ይህን ጉዳይ ያዘጋጀው። እስቲ እንከታተል። ሙዓሊሙ የታንዛኒያ ሰው የሰጣቸው ቅጽል ስም ነው። መምህሬ፣ የጥበብ አባቴ እንደማለት። ጁሊየስ ካምባራጌ ኔሬሬ የመጀመሪያው የታንዛኒያ ፕሬዝዳንት ሆነው የተሾሙበት 59ኛ ዓመት። በቀድሞዋ ታንጋኒካ በአሁኗ ታንዛኒያ ቡቲያማ የተወለደው ጁሊየስ ኔሬሬ ከፊደል የተዋወቀው በ12 ዓመት ዕድሜው ላይ ነበር። የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ወደ ኡጋንዳ ተልኮ በካምፓላው ማኬሬሬ ዩኒቨርሲቲ በመምህርነት ሰለጠነ። ኔሬሬ በመንግስት ይሰጥ የነበረውን የስኮላርሺፕ ዕድል አሸንፎ ታሪክና ፖለቲካል ኢኮኖሚ ለማጥናት ወደ ብሪቲሽ ኤደንብራ ዩኒቨርሲቲ አቀና። በኤደንብራ ቆይታው ከፋቢያን አስተሳሰብ አራማጅ ምሁራን ጋር ግንኙነት የነበረው ጁሊየስ ኔሬሬ የሶሻሊዝም ፍልስፍና ከአፍሪካውያን ባህልና የአኗኗር ዘዴ ጋር የሚጣጣምበትን መንገድ ማሰብና ማበልጸግ እንደጀመረ ይነገራል። ኡጃማ የሚባለው የኔሬሬ የሶሻሊዝም ፍልስፍና ርዕዮተ ዓለሙን እንደወረደ ህዝቡ ላይ ላለመጫን የተለያዩ እሳቤዎችን ከግምት ያስገባ ነበር። ይህ ታንዛኒያዊ የሶሻሊዝም እሳቤ በተለይም ብዙ የአፍሪካ ሀገራትን ካጠቃው የጎሳ ፖለቲካ ታንዛኒያን ተከላክሏታል የሚለው በስፋት ይነገራል። በትምህርቱ ዘርፍም ኔሬሬ ብዙ መሰረታዊ ለውጦችን አምጥተዋል። የትምህርት ዓላማ ፈተናን ከማለፍ የተሻገረና የሰው ልጅን አስተሳሰብና አመለካከት ከመሰረቱ መቀየር ነው ይላል መምህሩ ጁሊየስ ኔሬሬ። የኤደንብራ ትምህርቱን አጠናቆ ወደ ታንጋኒካ የተመለሰው ጁሊየስ ኔሬሬ በመጀመሪያ በሚወደው የመምህርነት ሙያ ላይ ነበር የተሰማራው። በሚያስተምርበት ኮሌጅ ውስጥ ነበር ኔሬሬ ታኑ ወይም ታንጋኒካ አፍሪካን ዩኒየን ፓርቲን ያቋቋመው። ይህ እንቅስቃሴው ግን ለቅኝ ገዢዎች የሚመች አልነበረም። ከሁለት አንዱን እንዲመርጥ ባስጨነቁት አንድ ወቅት በምርጫ የመምህር በአጋጣሚ ደግሞ ፖለቲከኛ ሆንኩ ብሎ ነበር። ከዛም ታንጋኒካን ነጻ ለማውጣት የተንቀሳቀሰው ኔሬሬ ብዙዎችን በድርጅቱ ዙሪያ ለማሰባሰብ ችሏል። የኔሬሬ ታኑ በሰላማዊ ተቃውሞ የሚያምን ብዝሃነትን የተቀበለና የዘር መድሎን የሚጠየፍ ድርጅት እንደነበር ይነገርለታል። በዚህም አንደበተ ርቱዕ የነበረው ጁሊየስ ኔሬሬ በታኑ መርህ መሰረት ታንጋኒካን ነጻ ማውጣት ቻለ። When Rhodesia became the independent Zimbabwe.
ታንጋኒካ በ1962 እንደ አውሮፓውያኑ አቆጣጠር ነጻ ስትወጣም ሟሊሙ ጁሌስ ካምባራጌ ኔሬሬ የመጀመሪያው የታንጋኒካ ፕሬዝዳንት ሆኖ ተመረጠ። በ1964 ዓ.ም ደግሞ በዛንዚባር የተደረገው መፈንቅለ መንግስት ተከትሎ ኔሬሬ መፈንቅለ መንግስቱን ከመሩት ሰዎች ጋር በመደራደር ከስምምነት ላይ መድረስ በመቻሉ ታንጋኒካና ዛንዚባርን ያዋሃደ የታንዛኒያ ሪፐብሊክ እንዲመሰረት ምክንያት ሆነ። ኔሬሬም የመጀመሪያው የነጻዋ ታንዛኒያ ሪፐብሊክ ፕሬዝዳንት ሆነ። ጁሌስ ኔሬሬን አንስተን ስለ ኔሬሬ ዶክትሪን አለማውራት አይቻልም። የኔሬሬ ዶክትሪን በላይኛው ናይል ተፋሰሷ አገር ታንዛኒያ ፕሬዝዳንት የተሰየመ ሲሆን የቅኝ ግዛት ዘመን ስምምነቶችን ውድቅ የሚያደርግ ነው። ሟሊሙ ጁሌስ ኔሬሬ የሀገሩን ታንጋኒካ ታንዛኒያ ነጻነት ተከትሎ በተለይም 1929 ላይ ብሪታንያ የምስራቅ አፍሪካ ቅኝ ግዛቶቿን በመወከል የፈረመችውን ውል ውድቅ በማድረግ የሀገራቸውን አቋም ይፋ አድርገው ነበር። ስምምነቶቹን ከህዝባቸው ፍላጎትና ጥቅም አንጻር ከመከሩበት በኋላ በሐምሌ 4 1962 ለብሪታንያ ግብጽና ሱዳን በላኩት መግለጫ በእንግሊዝ ግዛት ስር ባሉ ሀገሮች ተፈጻሚ ይሆናል የሚለው የ1929 የናይል ውሃ አጠቃቀም ስምምነት ድንጋጌዎች በታንጋኒካ ታንዛኒያ ከዚህ በኋላ ተፈጻሚነት የላቸውም የሚል ድምዳሜያቸውን አድርሰዋል። ለሶስቱ አገራት መንግስታት የተላከው ማስታወሻም ታንዛኒያ በቅኝ ግዛት በተፈረመው ስምምነት አትገዛም፣ የናይል ውሃ ለሁሉም የተፋሰሱ ሀገራት አስፈላጊ በመሆኑ አጠቃቀሙ ለሁሉም የተፋሰሱ ሀገሮች በፍትሃዊና ለሁሉም ህዝቦቻቸው ከፍተኛ ጥቅም በሚሰጥ መልኩ መከናወን አለበት ይላል። በምንገኝበት ሰሞን ለታዳጊ ሀገራት እኔ ያውቅልሃለሁ የሚለው የምዕራባውያን መታበይ ለከቱን ያጣበት ነውና የዛሬውን ዕለቱን በታሪክ ስንደመደም ከጁሌስ ኔሬሬ አንድን ንግግር በማስታወስ ይሆናል። ዲሞክራሲ እንደ ኮካኮላ ከውጭ ወደ ሀገር ውስጥ የምታስገባው ቁስ አይደለም፣ ይልቁንም ከሀገር ተጨባጭ ሁኔታ አንጻር የምታበለጽገው ስርዓት እንጂ። ሟሊሙ የታንዛኒያ የመጀመሪያ ፕሬዝዳንት ጁሌስ ካምባራጌ ኔሬሬ። ዲሞክራሲ እንደ ኮካኮላ ከውጭ ወደ ሀገር ውስጥ የምታስገባ አይደለም። እቺን እንግዲህ የዕለቱ ጥቅስ አድርገን ወሰዳት። ትክክለኛ ነው። በዛሬው ዕለት እንግዲህ በርካታ እውነቶች ናቸው በዓለማችን ላይ የተከናወኑት። እኛ አንድ አጋጣሚ ነው ነቅሰን ያወጣ ነው። ጤና ይስጥልን። ኢትዮጵያ አሁንም ይቀጥላል። ወደ ሌላኛው ጉዳያችን ነው የምናልፈው። አሸባሪው ቡድን በወረራ በቆየባቸው የተለያዩ አካባቢዎች ላይ በሰዎች ላይ ጉዳት አድርሷል። ከዛ ባለፈ ደግሞ የተለያዩ መሰረተ ልማቶችንም አውድሟል። በእርግጥ አንድ ኢትዮጵያን ለማፍረስ ቆርጦ ከተነሳ አካል የሚጠበቅ ተግባራትን ነው እየተመለከትን ያለ ነው። በተለያዩ አካባቢዎች ላይ ከመንግስት ጋር ነው ጸቤ ያለ ቡድን ማህበረሰቡ የሚጠቀምባቸውን የተለያዩ መሰረተ ልማቶች በጣም ለመጠገም በሚያስቸግር መልኩ ሙሉ በሙሉ ያወደመባቸውን ከተሞች ተመልክተናል። በተለይ ደግሞ በወረራ ቆይቶ ከለቀቃቸው በኋላ በጣም ዘግናኝ የሚባሉ ሁኔታዎችን ነው እየተመለከትን ያለ ነው። የጤና ተቋማት፣ የትምህርት ተቋማት፣ የተለያዩ የቴሌ የኤሌክትሪክ አገልግሎት የሚሰጡ ተቋማት ሙሉ በሙሉ የወደሙባቸው በርካታ ከተሞችን ከሰሞኑ ተመልክተናልና እነዚህ ነገሮች ወደ ነበሩበት ለመመለስና ጥገና ለማካሄድ ታዲያ የተለያዩ እንቅስቃሴዎች በአሁኑ ሰዓት ተጀምረዋል። ይሄ ቡድን እንግዲህ ስልጣን ላይ በነበረበት ሰዓት ከፍተኛ ገንዘብ አውጥቼ ሰርቻለሁ ያሉ ነው መልሶ እያወደመ የሚሄደው። ሲቀልበው የነበረው በግድ ያስገደደ ገንዘቡ ሲነጥቀው የነበረው ምሽግ ሲያስቆፍር የነበረው ማህበረሰብ ደግሞ ተሸነፈውና ህሉና አክትሞ ሲወጣ ደግሞ መልሶ ገድሎና ጨፍጭፎ ነው የሚሄደው። በኋላ ላይ ምናልባት አንድ የስልክ መልእክት ይኖረናል። በተለይ አሁን ደግሞ ትኩረታችን የምናደርገው ከሰሞኑ ጠቅላይ ሚኒስትር አብይ ወደ ዘመቻውን ከተቀላቀሉና ማምራት ከጀመሩ በኋላ በአጭር ጊዜ ውስጥ ተከታታይ ድሎች እየተገኙ ምናልባትም ከ42 43 ከተሞች በላይ የተለቀቁ ነው እስካሁን ማለት ነው። ወዲያው እግር በእግር ግን በተለይ ደግሞ የመብራት አገልግሎት እንዲያገኝ መስሪያ ቤቱ እግር በእግር እየተከታተለ መብራት እንዲበራ እየተደረገ ነው። የቴሌ ኢንፍራስትራክቸሮች ወይም መሰረተ ልማትም እየተጠገነ ነው። የዚህ ጥፋት አሉን ከመደምሰስ ጎን ለጎን ደግሞ ቡድኑ ያደማቸውን የመሰረተ ልማቶች ተቋማት መልሶ ለመቋቋም አሁንም ከፍተኛ ርብርብ እየተደረገ ነው። የዚህ የሽብር ቡድኑን ውድመት የፈጸመባቸውን አካባቢዎች በዘላቂነት መልሶ ለመገንባትም ሁሉም አፋጣኝ ርብርብ ሊያደርጉ ይገባል ተብሏል። በዚህ ጉዳይ ላይ እንዘገባለን። ከዛ ስንመለስ ከእንግዳ ጋር ቆይታ እናደርጋለን። የህወሓት የሽብር ቡድን በወረራቸው አካባቢዎች ሁሉ ውድመት፣ ኢሰብአዊ ተግባራትና ጭካኔ መገለጫው ናቸው። ታዲያ በዚህ የግፍ ተግባሩ ህዝቡ መኖሪያዬ ያላቸውን አካባቢዎች በማውደም በርካታ ንጹሐንን ቤተሰብ፣ ወዳጅና መጠጊያ አልባ ለዓመታት ያፈሩትን ጥሪትም አመድ አድርጎባቸዋል። በዚህ የጥፋት ተግባሩ ካወደመው ንብረት ባለፈ ከፍተኛ የሰብአዊ ቀውስም ያስከተለ ነው። የኖርክበት አካባቢ ከቁስ ይበልጣል።
ለአካባቢያችን ለተወለድንበት ላደግንበት ቦታ ልዩ ትኩረት ነው ያለን። ብንበላም ባንበላም ብናጣም ክፉ ደጉን የምናሳልፍበት ስለሆነ ያን አካባቢ ለቀህ ስትወጣ ቁስን ብቻ ሳይሆን የምትለቀው መሰረታዊ የማንነት ወይም ሶሻል ኮንስትራክሽን ግንባታ የተገነባበት ቦታ ስለምትለቀው ከሌላ ቦታ ላይ አጀስት ማድረግ የፈለገ ቁስ ብታቀርብለት ሰው ቦታውን አይመስልምና ማህበራዊ መሰረት ማንነትን ሁላ የመልቀቅ ሂደት ስለሆነ ይሄ በጣም ገዘፍ ያለ ተጽዕኖ ያለው ብዬ ነው ማምነው። ቡድኑ በረገጣቸው ስፍራዎች ሁሉ በዜጎች ላብና ደም የተገነቡ ከፍተኛ ወጪ የወጣባቸው የመሰረተ ልማቶችን በማውደምም ጥፋት መገለጫው መሆኑን አረጋግጧል። እነዚህ መሰረተ ልማቶች የህዝብ መገልገያ ከመሆን አልፈው የበርካታ ዜጎች የዕለት ጉርስ ጭምር የነበሩና የሽብር ቡድን ህወሓት እነዚህን በማውደም በትክክልም ጸቡ ከህዝቡ መሆኑን ያሳየበት ነው። የሀገሪቱ የጤና ተደራሽነት ገና በቂ ባልሆነበት ሁኔታ ያለውንም ማንም አይጠቀምም በሚል እብሪት ቡድኑ አውድሟል። በዚህም ሳቢያ የሽብር ቡድኑ ወረራ በፈጸመባቸው የአፋርና የአማራ አካባቢዎች 4 ሚሊዮን የሚጠጉ ዜጎች ለከፋ የጤና ችግር ተዳርገዋል። እናቶችና ህጻናትን ለሞት ሕክምና የሚሹ ህሙማንንም ለስቃይ ዳርጓል። ሆስፒታሉም ባዶ ነው። ጤና ጣቢያዎቹም ባዶ ናቸው። ትምህርት ቤቱም ባዶ ነው። የምታዩት የፋይናንስና ኢኮኖሚ ልማት ጽሕፈት ቤት እንደዚሁ ባዶ በቃ እንዳለ የነበሩትን ሁሉ አውድሟል። በርካታ መዋለ ንዋይ ፈሶባቸው የተገነቡ የመንገድ የቴሌኮምና የመብራት አገልግሎቶችንም አውድሟል። ቡድኑ የውንብድና ተግባሩን በማስፋትም የግልና የመንግስት የፋይናንስ ተቋማትን አውድሟል፣ ዘረፋን ፈጽሟል። ይህም የቡድኑ ዓላማና የሽብር ድርጊቱን አጉልቶ ያሳየ ነው። እዚህ አካባቢ ላይ ያው ትምህርት ቤት አለ፣ የጤና ተቋም አለ፣ ቴሌኮሙኒኬሽን አለ፣ ለ9 ወረዳ አገልግሎት የሚሰጥ የመብራት ሳብስቴሽን አለ፣ የውሃ አገልግሎት አለ፣ ከተማ አስተዳደር አለ። እነዚህን የመንግስት ተቋማት እንዲሁም የግል የፋይናንስ ተቋማት በሙሉ አውድሟቸዋል። ታዲያ በአንድ በኩል የዚህን የጥፋት ኃይል እድሜ ለማሳጠር ኢትዮጵያውያን መስዋዕትነት ሲከፍሉ፣ በሌላ በኩል ደግሞ ቡድኑ ያወደማቸውን ተቋማት መልሶ ለማቋቋምም ከፍተኛ ርብርብ እየተደረገ ይገኛል። በዚህም በመንግስትና በበጎ ፈቃደኛ ዜጎች ትብብር የተቋረጡ እንደ መብራት፣ ውሃና ስልክ ያሉ መሰረተ ልማቶች በአጭር ጊዜ ውስጥ መልሰው አገልግሎት መስጠት እንዲችሉ ለማድረግ እየተሰራም ነው። የኢትዮጵያ ኤሌክትሪክ ኃይል እንዳስታወቀውም በተለያዩ አካባቢዎች የከፍተኛ ኃይል ተሸካሚ መስመሮች ጥገና እየተከናወነ ሲሆን የቴሌኮም አገልግሎት የተቋረጠባቸው አካባቢዎችም በተሰሩ የጥገና ስራዎች አገልግሎት ማግኘት ጀምረዋል። ይህም ይቀጥላልም ነው የተባለው። ልክ እንደ ቀድሞ በሙሉ አቅማቸው ዜጎችን ማስተናገድ የማይችሉ እንደ ጤና ተቋማት ያሉትን ደግሞ ዜጎችን በጊዜያዊነት ማገልገል የሚችሉበት መንገድ እየተዘጋጀ መሆኑም ነው የተገለጸው። ታዲያ የሽብር ቡድኑ ሽንፈቱን ሲያረጋግጥ ውድመት የፈጸመባቸው አካባቢዎች መልሶ መገንባት የሁሉንም አፋጣኝ ርብርብ የሚጠይቅ ጉዳይ ነው። እንግዲህ በተለያዩ አካባቢዎች ላይ ሰፊ ውድመቶች ናቸው እየደረሱት። በተለይ ደግሞ ማህበረሰቡ የሚጠቀምባቸው ቀደም ሲል በዜናውም የተጠቀሱት የትምህርት መሰረተ ልማቶች፣ ከጤና ጋር የተገናኙ በርካታ ተቋማት በየአካባቢው ላይ ውድመት ደርሶባቸዋል። ከዛ ሲያልፍ ደግሞ የቴሌ የመብራት ኃይል በርካታ አሁንም ማህበረሰቡን ተጠቃሚ የሚያደርጉ መሰረተ ልማቶች ከፍተኛ የሆነ ውድመት ደርሶባቸዋል። አንድ አካባቢ ላይ ብቻ ሳይሆን በተለይ በአማራ ክልልና አፋር ክልል አሸባሪ ቡድኑ ይዟቸው በነበሩ የተለያዩ ቦታዎች ላይ ከተሞች ላይ እነዚህ ውድመቶች በስፋት እየተስተዋሉ ነው የሚገኘውና እነዚህን መሰረተ ልማቶች ለመገንባት ረጅም ዓመት ነው የፈጀው። በአንድ ጊዜ የተገነቡ አይደሉም። ነገር ግን ለማውደም በጣም በጥቂት ቀናት ውስጥ ነው አገልግሎት መስጠት በማይችሉበት ደረጃ እንዲወድሙ የተደረገውና ይሄንን መልሶ ወደ ነበረበት ለመመለስ ማህበረሰቡንም ተጠቃሚ ለማድረግ ታዲያ የሁሉንም ርብርብ የሚጠይቅ ነገር ነው። በአንድ ጊዜ ተሰርቶ የሚመጣ ነገር ስላልሆነ ጊዜ የሚፈልግ ነገር ስለሆነ የሁሉንም ርብርብና በጋራ መስራት የሚጠይቅ ጉዳይ ነው። እዚሁ ላይ ቆይታ ልናደርግ ነው። አዎ ይሄ ብቻ ሳይሆን እንደገና ሀገሪቱ ያልጠበቀችው ወጪ ውስጥ ነው የሚገባው። ሌላ መሰረተ ልማት መዘርጋት የሚገባት ያልተደረሰበት አካባቢ ማዳረስ ሲገባ እንደገና ከመንግስት አይደለም። ይሄ በቃ ምንም ጥያቄና መልስ የሌለው ከህዝብ ጋር ነው ጠቡና እንደገና ይሄ ሁሉ ወጪ እንደገና እንዴት ኢኮኖሚያችን ወደ ኋላ እንዴት ሊጎትት እንደሚችል ማሰብ በጣም ብዙ የሚያዳግት አይመስልኝም። ለማንኛውም የኢትዮጵያ ኤሌክትሪክ አገልግሎት በዚህ ረገድ በጣም የሚያስመሰግን ስራ እየሰራ ነው። ልክ ወደ አካባቢ ሲለቀቁ ሄዶ ቶሎ የመጠገንና መብራት እንዲበሩ በማድረግ ረገድ ለሌሎች እንደዚህ አገልግሎት የሚሰጡ ተቋማት በአርአያነት ሊጠቀሱ የሚገባ መስሪያ ቤት ነው ብለን እንወስደዋለን። የዚህ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ሽፈራው ተሊላን እዚህ ስቱዲዮ ጋብዘን ተጨማሪ መረጃ ይሰጡናል።
አቶ ሽፈራው በጣም ስለመጡ በጣም ነው እናመሰግናለን። እሺ እኔም አመሰግናለሁ። ስለ ጊዜዎት እናመሰግናለን። እንግዲህ አሸባሪ ቡድኑ በተለያዩ መሰረተ ልማቶች ላይ ከፍተኛ ውድመት እየፈጸመ መሆኑን ቀደም ሲል በዜናችንም ለማንሳት ሞክረናል። ከእርሱ ጋር ደግሞ በተለይ በኤሌክትሪክ መሰረተ ልማቶች ላይ የደረሱ ውድመቶች ምን ይመስላሉ እስካሁን በደረሳችሁበት ከሚለው ነው የምንጀምረው። እንግዲህ በኤሌክትሪክ መሰረተ ልማት ላይ እየደረሰ ያለው ጉዳት በጣም ሰፊ ነው። የሚያሳዝነው የኤሌክትሪክ መሰረተ ልማት ለህብረተሰቡ አገልግሎት የሚሰጥ ነው። ከጦርነት ጋር ምንም ግንኙነት የሌለው ነገር ነው። ህዝብ የሚጠቀምበት ነው። ለህዝብ አላማ እና ለህዝብ መብት ያልሆነ ትግል እንደሆነ በዚህ ማወቅ ይቻላል ማለት ነው። ከተራ ውንብድና ጋራ የሚገናኝ ነገር ነው ይሄ። በአጠቃላይ የኢትዮጵያ ኤሌክትሪክ አገልግሎት መሰረተ ልማት ላይ በደረሱበት ስፍራ ሁሉ ከፍተኛ ጉዳት ነው እየደረሰ ያለው። አንደኛ በኤሌክትሪክ መሰረተ ልማት አሁን ለምሳሌ የደሴን ብናስብ ደሴ ገና 40 ኪሎ ሜትር አካባቢ ሲቀራቸው መጀመሪያ በመድፍ ሰብስቴሽኑ ነው የተመታው። በጣም የሚያሳዝን ማለት ነው። ማከፋፈያ ጣቢያ የከተማውን አገልግሎት ለከተማው ህብረተሰብ አገልግሎት የሚሰጥ ማለት ነው፣ እሱ ነው የተመታው። ከዛ ሌሎችም መሰረተ ልማት የማሰራጫ መስመሮች በደረሱበት ሁሉ በተመሳሳይ ሁኔታ እየወደመ ነው ያለው እና ጉዳቱ በጣም ከፍተኛ ነው። ከመሰረተ ልማቶቹ በተጨማሪ ደግሞ ኮምቦልቻ ላይ የንብረት መጋዘን ነበረ። የአገር አቀፍ ኤሌክትሪክ አቅርቦት ፕሮግራም የፕሮጀክቶች በተለያዩ አበዳሪዎች በተገኘ ገንዘብ የገጠር ኤሌክትሪክ ያልደረሰባቸውን የኢትዮጵያ ህብረተሰብ ክፍሎችን ኤሌክትሪክ ለመስጠት በገጠር ኤሌክትሪፊኬሽን የሚሰራ ፕሮጀክት ነው እና አንዱ መጋዘን እዛ ነው ያለው። እሱ መጋዘን ውስጥም ገብተው በመጋዘን ውስጥ ያሉ ንብረቶች ተዘርፈዋል እና በጣም ከፍተኛ ጉዳት ነው በየደረሱበት ስፍራ ሁሉ ማለት ነው። ከዛ በተጨማሪ ደግሞ ቢሮዎች ህብረተሰቡ አገልግሎት የምንሰጥባቸው ቢሮዎች አሉ። የአይቲ መሰረተ ልማቶች የተዘረጉባቸው ናቸው። እነዚህም የወሰዱትን ወስደውታል። ሌላው ደግሞ ኮምፒውተሮችን መሬት ላይ እያወረዱ ቅጥቅጥ አድርገው የተዘረጋውን መሰረተ ልማት በከፍተኛ ጉዳት አውድመውታል። የቢሮ እቃ መገልገያዎች በሙሉ ወድሟል እና በዚህ አይነት ሁኔታ ነው ያለው። ምናልባት አቶ ሽፈራው አንዳንዴ የወደሙ እነዚህ ኤሌክትሪክ መሰረተ ልማቶችን እኛም በዜና ዘገባችን በተከታታይ እንሸፍናለን። በተለይ ቡድኑ ተሸንፎ ከለቀቀ በኋላ የደረሱትን ስናሳይ ተበጣጥሶ ነው የወደቀው ብዙ ነገሮችን እና እነዚህ መሰረተ ልማቶች ወደ ቀድሞ ነገራቸው ለመመለስ እየተሰሩ ያሉ ስራዎችና አሁን እየተገኙ ያሉ ውጤት ምንድነው? የእርሶ መስሪያ ቤት ሰራተኞች ተነሳሽነትስ ወዲያው ሲለቀቅ ነው በሚገርም ፍጥነት ነው ገብተው እየሰሩ ያሉትና እንዴት ነው እስካሁን ውጤት እየመጣ? ያው እንግዲህ ያው ጉዳቱን ቀደም ሲልም በትግራይ ክልል ላይም በነበረበት ጊዜ የደረሰ ውድመት አለ። እዛ አካባቢ ወደ 1 ቢሊዮን አካባቢ የሚሆን አጠቃላይ ኪሳራ ነው የደረሰውና ተመሳሳይ እዚህም አካባቢ ይሄ ደርሷል። ምንድነው ያደረግነው? አስቀድመን እኛ ያው የኢትዮጵያ የጸጥታ ኃይል አካባቢውን ነጻ በሚያወጣበት ጊዜ ወዲያው ገብተን ለመጠገን ዝግጅት እያደረግን ነበር። ቡድኖቹ ሰራተኞቻችን ይሄን እያደረጉ ነበርና ልክ አካባቢው በሚጸዳበት ጊዜ ወዲያው ገብቶ ኤሌክትሪክ መሰረተ ልማትን መልሶ የመጠገን ስራ ነው። ምክንያቱም ኤሌክትሪክ ከሌለ ባንክ የለም፣ ቴሌ የለም፣ ሌሎች የህዝብ አገልግሎት ስራዎች ስለሌሉ በተቻለ መጠን እንደዛ ነው እየተደረገ ያለው። መጀመሪያ አሁን ደቡብ ጎንደር ላይ የነበሩ አካባቢዎች እነ ንፋስ መውጫ፣ እነ ስማዳ፣ ስቴ ምናምን የሚባሉ አካባቢዎች አሉ። እነሱ ሙሉ በሙሉ አሁን የደቡብ ጎንደር ላይ ያሉትን ወዲያው ተጠግነው አገልግሎት እንዲሰጡ ተደርጓል። በዚህም በሸዋሮቢት አካባቢ ሸዋሮቢትና በአካባቢ ያሉት ከተሞች እነ መሀል ሜዳ እና ሞላሌ የመሳሰሉት እነ ኮርማሜ ከአፋር ክልልም ከዛ የሚያገኙ ነበሩ። እነሱ ተጠግነው ወዲያው አገልግሎት አግኝተዋል። አሁን ከሚሴና የደሴ ላይ እየተሰራ ነው ያለው። በተመሳሳይ ሁኔታ ይህን ስራ የምንሰራው በቅንጅት ነው የምንሰራው። የኢትዮጵያ ኤሌክትሪክ ኃይል የከፍተኛ መስመር ማስተላለፊያ መስመሮችን የመጠገን ስራ ይሰራል። እኛም የዲስትሪ ማሰራጫ ለህብረተሰቡ ደግሞ አገልግሎት የሚሰጡ መሰረተ ልማቶች አሉ። እነሱን በጋራ በቅንጅት እየተሰራ ነው እና
ከሚሴ ላይም አሁን እየተሰራ ነው። በተመሳሳይ ሁኔታ የደሴ ማከፋፈያ ጣቢያም በጋራ የጥገና ስራ እየተከናወነ ነው። በቅርብ ቀናት ደግሞ እነሱም አገልግሎት የሚያገኙበት ሁኔታ ይመጣል ማለት ነው። ከዛ ቀጥሎ ሌላው ወደ አፋር ክልል የሚሄድ ነው። ከኮምቦልቻ ያለው 230 ኪሎ ቮልት ኮምቦልቻ ሰመራ ዲቼቶ በዛ ነው መስመሩን የሚያገኙትና እሱንም ጥገና አሁን ለመጠገን ያው ኢትዮጵያ ኤሌክትሪክ አገልግሎት ኃይልም አገልግሎትም እንቅስቃሴ እያደረግን ነው ያለው። ጎን ለጎን ደግሞ ኦልሬዲ በተለቀቁ መስመሩን ባይመጣም የዲስትሪቢዩሽን ኔትወርክ ስራዎችን ማሰራጫዎችን የማስተካከልና ዝግጁ የማድረግ ስራዎች እየተሰራ ነው። እንግዲህ አሁን እኛ የቢሮ ላይ ሳይሆን ትኩረት እያደረግን ያለ ነው መጀመሪያ ለህብረተሰቡ መሰረተ ልማቱን መልሶ መጠገንና አገልግሎት እንዲሰጡ ማድረግ፣ ከዛም በኋላ ሌሎችን ደግሞ የማደራጀት ስራዎችን እና ሰፊ ጥገናም ሊፈልጉ የሚችሉ አሉ። በሂደት እነዛም የሚጠገኑበት ሁኔታ ይመጣል ማለት ነው እና ግብአቶቹ ከውጭ ሀገር የሚመጡ ናቸው ብዙዎቹ። ነገር ግን ለተለያየ ቀደም ሲል የገባም አለ ከተለያየ አካባቢዎችም ደግሞ ያሉትን ሪሶርስ ወደዚህ አካባቢ እንዲመጣና የጥገና ስራ እንዲሰራ ጥረት እየተደረገ ነው ያለው። መብራት እንግዲህ የሁሉም ነገር መሰረት ነው፣ የሁሉም አገልግሎቶች መሰረት ነውና እስካሁን ያደረጋችሁ ያላችሁት ጥረት በእውነት የሚያስመሰግናችሁም ጭምር ነው። በፍጥነት በተለቀቁ አካባቢዎች ላይ የአገልግሎት ማህበረሰቡ እንዲያገኝ የተለያዩ ጥረቶች እየተደረጉ ነው ያሉት። ያ መልካም ጅማሮ ነው። ነገር ግን ከደረሰው ኪሳራ አንጻር አሁን ላይ ተደራሽ ባልሆኑ አካባቢዎች ላይ የመብራት አገልግሎትን ተደራሽ ከማድረግ አንጻር ምን ያህል ዝግጅት አለ? ከባጀትም አንጻር ሊሆን ይችላል። ዝግጅቱ በቂ ነው ወይ ማለት እንችላለን? እንግዲህ አሁን ምንድነው ይሄ የኤመርጀንሲ ጉዳይ ነው። አስቀድመን የቀርነው ነገር አይደለም። ግን ያለውን ሪሶርስ አብቃክተን ለሌሎችም የታቀዱትን ወደዚህ ዳይቨርት በማድረግ ለነዚህ አካባቢዎች ቅድማ ለመስጠት ጥረት እያደረግን ነው። ሰራተኞቻችን ደግሞ ያው በእልህ ነው እየሰሩ ያሉት። ይሄም ጦርነት ነው። በተለያየ አቅጣጫ ተሳትፎ ያደርጋል። የዘመቱም አሉ። ግን ሌሎቹም አሁን ይሄም መሰረተ ልማት መልሶ ጠግኖ አገልግሎት እንዲሰጥና ኢኮኖሚው እንዲሰራራ የህብረተሰቡ አገልግሎት እንዲቀጥል ሌሎችም ደግሞ ኤሌክትሪክ ቀድም እንዳልኩት ለሁሉም ቤዚክ መሰረተ ልማት ነው እና ሌሎችም አገልግሎታቸውን የሚቀጥሉበት ሁኔታ ይመቻቻል ማለት። ስለዚህ እንደ ተቋም ለዚህ የታቀደ አስቀድሞ የታቀደ ነገር ባይኖርም ግን የኤመርጀንሲ ስለሆነ የኤመርጀንሲ ፕላን አዘጋጅተን በዛ መሰረት እየጠገነን ነው ያለ ነው ማለት። ግን በአሸባሪ ቡድን ህይወታቸውን የሚያጡ አሉ አይደል? በጣም ብዙ አሁን ልክ ደሴ ላይ ኤሌክትሪክ ሰብስቴሽኑ ከተመታ በኋላ ህብረተሰቡ በጣም ተረበሸ። ስለዚህ ያንን ምክንያቱም መብራት ሲጠፋ ሁሉም ሰው ሲጨልም ያው ከፍተኛ ስጋት ውስጥ ነው የሚገባና መልሶ ለመጠገን እንኳን እሱን ዘ ኔክስት ዴይ ሲገቡ በሁለተኛውም ቀን እንደገና መድፍ ተተኩሶ ነበር እዛው አካባቢ ላይ እና በጣም አሳዛኝ የሆነ አሳፋሪም ሰራተኞቹም አብረው ተመቱ አለቁ። በዛ ውስጥ እንግዲህ ገና አጠቃላይ ሙሉ በሙሉ ኢንቨንተሪ አልሰራንም ማለት ነው። የመሰረተ ልማቱ የሰው ኃይል የማን ነው የተጎዳው? ምክንያቱም ተበታትኖ በተለያየ ቦታም ያሉ ሊኖሩ ይችላሉ። በዛ ውስጥ የተጎዱ የሞቱንም በኋላ ነው የምንለየው ማለት ነው። ሰፊ ጥናትም የሚፈልግ ነው። እንዲህ ባጭር ጊዜ ይፋ መደረግ የሚችል ነገር አይደለም። በጣም እናመሰግናለን። ሰፊ ቆይታ አድርገናል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ሽፈራው ተሌላ መልካም ቀን ይሁንልዎ። እሺ፣ እኔም አመሰግናለሁ። መልካም ቀን ይሁንልዎ። ተመልሰናል። እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት
የወደሙትን መሰረተ ልማቶች እየጠገነ ይገኛል። አሁን ወደ አንድ ስልክ መረጃ ነው የምናመራው። ባልደረባችን ሰለሞን ጸጋይ ግንባር ነው የሚገኘው። በተለይ እዚህ አሸባሪ ቡድኑ በህይወትና በንብረት ላይ ውድመትን እያስከተለ መሆኑ ይታወቃል። በተለይ አሸባሪ ቡድኑ ወሮ በያዛቸው ቦታዎች ላይ ተሸንፎ ሲወጣ እየሸሸ ሲሄድ እዛ ነበሩት ንጹሃን ማህበረሰብ ነው እየጨፈጨፈ እየገደለ እየሄደ ያለው። እውነት ነው። በርካታ ውድመቶች ናቸው የተፈጸሙት። በተለይ በሰዎች ህይወት ላይም ሰፊ የሚባል ጉዳት ነው የደረሰው በአማራና አፋር ክልሎች ላይ አሸባሪው ቡድን ተቆጣጥሯቸው በነበረባቸው አካባቢዎች ላይ ማለት ነው። አሸባሪው ቡድን እንግዲህ ተሸንፎ በሸሸባቸው ቦታዎች ላይ የተለያዩ ማጣራቶች ጅምሮች አሉና አስከፊ የሚባሉ ውድመቶች ስለመከናወናቸው ምልክት እየታየ ነው የሚገኘው። በተለይ ደግሞ ከዚህ በኋላ የምናነሳው በኮምቦልቻ ከተማ የጅምላ መቃብሮች ስለመገኘታቸውም ጭምር ነው እየተነገረ የሚገኘውና ባልደረባችን ሰለሞን ጸጋይ ደግሞ በስፍራው ላይ ነው የሚገኘው። ይሄ ነገር ምን ያህል እውነት ነው ያለውስ ነገር ምን ይመስላል የሚለውን መረጃ ሊሰጠን በቀጥታ የስልክ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። እንደምን አድረሃል ሰለሞን? እንደምን አደራችሁ አንተና መጥተህ? እኛ ሰላም አድረናል። ቀደም ሲል እንግዲህ ያነሳነው ጉዳይ አለ። በተለይ በኮምቦልቻና አካባቢው ላይ የጅምላ መቃብሮች ተገኝተዋል የሚባል ነገር አለ። እስቲ ይህን ጉዳይ መረጃ ስጠን። መልካም። እንግዲህ ቀደም ሲል እናንተም እንዳላችሁ የህወሓት የሽብር ቡድን ወረራ በሚፈጽምባቸው አካባቢዎች ከሚያደርሳቸው ባሻገር ንብረት ውድመት ዝራት ባሻገር የተሰፋው ስትራቴጂ ሰብአዊ ድርጊት ነው እየፈጸመ የሚገኘው። በቅርቡ በሰሜን ሸዋ ዞን ተቃበስ አንድ መቃብር 51 የሚባሉ ዜጎች ተገድለው ተቀበሩበት፣ ነጫቶች 15 ቀን ያልሞላቸው የታረዱበት፣ አይነ ስውራን ተመሳሳይ መልኩ የተገደሉበት ክስተት ነበር። የአእምሮ ህሙማን ሁሉ በተመሳሳይ መልኩ እንዲገደሉ አድርገዋል። ሴቶች ተደፍረዋል። ሸዋሮቢት ላይ በቅርቡ እንደምናስታውሰው የ70 ዓመት አዛውንት ተደፍረዋል። አብሯቸው የነበሩ የ52 ዓመት እናትም ሲደፈሩ ወዲያውኑ ራሳቸውን አጥፍተዋል። እንዲህ አይነት ዘግናኝ ግፎችን ሲደረጉ ቀርቶ ሊታሰቡ የማይችሉ ከባባድ ሰብአዊ። ሰለሞን ትንሽ ድምፅን ከፍ ታደርግልን ሰለሞን? አሁን ይሰማል? አንተ ነህ? አዎ ይሰማል። ከፍ አድርግልና ንገረን። እሺ። እና ከቁሳዊ ውድመቱ ባሻገር ያደረሳቸው የሰብአዊ ጣሮች ናቸው። በቅርቡ በሸዋሮቢት 70 ዓመት አዛውንት መደረሳቸው፣ አብሯቸው የነበሩ የ52 ዓመት እናት እንደሷቸው እሳቸው ወዲያውኑ ራሳቸውን ማጥፋታቸው፣ እነዚህ ነገሮች ስንመለከት የሽብር ቡድኑ ሊደረጉ ቀርቶ ሊታሰቡ የማይችሉ ዘግናኝ ክፎችን በአፋርና አማራ ክልሎች ላይ ፈጽሟል። ከዚህ በፊት በተመሳሳይ መልኩ በአፋር ጋሊኮማ፣ በጭና ተክለ ሃይማኖት፣ በኦባ ጋምሳ የዘር ፍጅት መፈጸሙ ይታወሳል ማለት ነው። ስለዚህ አሁን ደግሞ ኮምቦልቻ ከተማን ለአንድ ወር ከ10 ቀን ወረራ ፈጽሞ ነበር። በዚህ ጊዜ በተመሳሳይ መልኩ ሌሎች አካባቢዎች ላይ እንደሚያደርገው በርካታ ሴቶችን ደፍሯል። እነዚህ የተደፈሩ ሴቶች ተገቢውን የሕክምና አገልግሎት እንዳያገኙ የሕክምና ተቋማቱ ሙሉ ለሙሉ ወድመዋል። ንብረታቸው የሚችሉትን ያልዘርፏል፣ የማይችሉትን ደግሞ አውድመው ሄደዋል ማለት ነው። ስለዚህ እነዚያ የተደፈሩ ሴቶች ተገቢውን የሕክምና አገልግሎት እንዳያገኙ አድርገዋል ማለት ነው። ከዛ ባሻገር እንግዲህ የሽብር ቡድኑ በከተማ ውስጥ በርካታ የጅምላ መቃብሮች ተገኝተዋል። ለምሳሌ በኮምቦልቻ ግብርና ኮሌጅ፣ በኮምቦልቻ ቴክኒክና ሙያ ኮሌጅ፣ በኮምቦልቻ ጠቅላላ ሆስፒታል፣ በቃሉ ቴክኒክና ሙያ ኮሌጅ እና በሌሎቹ እዚህ ላይ የምንመለከተው እንግዲህ ወደ 7-8 ቦታዎች የጅምላ መቃብር ከመፈጸሙ ባሻገር የመንግስትን ተቋማት ለጅምላ መቃብርነት አውሏቸዋል ማለት ነው። በሌላ በኩል የከተማ አስተዳደሩ እንደገለጸው በጣም በቁጥር በርከት የሚሉ ዜጎች ተሰውረዋል፣ ተረሽነዋል። አሁን የገቡበት የማይታወቅ በርካታ ዜጎች አሉ ማለት ነው። ስለዚህ ምናልባት ከዚህ ጅምላ መቃብር ጋር የተገናኘ ሊሆን ይችላል ማለት ነው። እነዚህ የተሰወሩ ወጣቶች ወይም ተረሽነዋል ተብሎ የሚታሰቡ ወጣቶች እዚህ አካባቢ ተቀብረው ሊሆን ይችላል የሚል ግምት እንዳለ የከተማ አስተዳደሩ ገልጾልናል ማለት ነው። በእነዚህ ቦታዎች ብቻ ሳይሆን በተለያዩ የግል ተቋማት ሁሉ በርካታ የጅምላ መቃብሮች ሊገኙ እንደሚችሉ የከተማ አስተዳደሩ ገልጿል ማለት ነው። አንተነህና መታሰብ መልካም። ሰለሞን ጸጋዬ ከኮምቦልቻ ላደረስከን መረጃ እናመሰግናለን። እንግዲህ በአራት ማዕዘንና በኢቲቪ 57 ላይም ደግሞ ሰፋ አድርገን ይህን ጉዳይ እንሰራዋለን። ለአሁን ለሰጠ መረጃ እናመሰግናለን። መልካም ቀን ይሁንልህ።
ጤና ይስጥልን። ኢትዮጵያ እንደቀጠለ ነው። በተለያዩ አካባቢዎች ላይ እንግዲህ ከባድ ውድመቶች መድረሳቸውን በተለይ አሸባሪው ቡድን ተመቶ ወደ ኋላ ከሸሸና አካባቢዎቹን ከለቀቀ በኋላ የተለያዩ መረጃዎችን ነው እየሰማን ያለ ነው። አንዳንዶቹ ለመስማት የሚከብዱ ለማመን የሚከብዱ ይደረጋሉ ወይ ተብሎ ሊያስጠይቅ የሚችል ሁኔታዎችን ነው በተለያዩ ከተሞች ላይ እየተመለከትን የምንገኘውና ይሄኛው ቀደም ሲል እንዳነሳ ነው ከመሰረተ ልማት ውድመቶች ባሻገር እነዛን ለመገንባት ረጅም ዓመት ይፈጃል ብለናል። የሰዎችን የተሰበረ ስሜት እንዲሁም ደግሞ ስነ ልቦና ደግሞ ጠግኖ ወደ ነበረበት ለመመለስ ምን ያህል ጊዜ ሊፈጅ ይችላል የሚለው ሌላ ሊያስጠይቅ የሚችል ጉዳይ ነው። ስለዚህ ሁሉም በሙያው ከዚህ በኋላ ትኩረቱ ሊሆን የሚገባው ድጋፍ ማድረጉ ላይ በተለይ ማህበረሰብ ላይ መስራት የሚለው ነገር ሌላ በጣም ትኩረት ልናደርግበት የሚገባ ጉዳይ ነው። ምክንያቱም የሰዎችን ስነ ልቦና በጣም የሚጎዱ እኛ ለሰማነው እንኳን በጣም ይከብደናል። ቦታው ላይ ሆነው ደግሞ ድርጊቱ ለተፈጸመባቸው ወይም ደግሞ ሲፈጸም ላዩ ደግሞ ምን ያህል የስነ ልቦና ቀውስ ውስጥ ሊከታቸው እንደሚችል ምን ያህል የስሜት መሰበር ውስጥ ሊከታቸው እንደሚችል መገንዘብ ይቻላል። ምናልባት መቲ ለምሳሌ ቅድም ኤሌክትሪክ አገልግሎትን ጋበዝን። ንብረት እየተተካ ነው፣ የተበላሸ ነገር እየተቀጠለ ነው አይደለ? የወደሙ ነገሮች እየተተካ ነው። ህይወትን በምን ተካያለሽ? በቃ አለፉ ነው ሰዎች። በጣም በርካታ ወላጅ አልባ ህጻናት ተፈጥረዋል። እናትና አባቶቻቸው ፊትለፊታቸው እናታቸው ፊትለፊት ሲደፈር ያዩ ህጻናት አሉ፣ መነኩሴ ሲደፈር ያዩ አሉ። አሁን ማህበረሰቡ እንዴት ነው የሚያገግመው? ስለዚህ ሁሉም በየግንባሩ መሰማራት ካለበት በተለይ እዚህ ጋር ይሄ ሞቲቬሽናል ስፒከር አነቃቂ ንግግር የሚያደርጉ ሳይኮሎጂስቶች ደግሞ ተደራጅተው ወደ አካባቢ በመሄድ ማህበረሰቡን የማንቃትና የማረጋጋት መልሶ ከዚህ በኋላም ህይወት እንዳለ መነሳት እንደሚቻል ይሄ ሞቲቬሽናል ወይም የተነሳሽነት ስልጠና ስነ ልቦና የሚገነባ ነገር ቢሰጥ ደግሞ መልካም ነው ያስባል። ከባድ ስራ ሁላችንን እነዚህ ባለሙያዎች ደግሞ በማህበራቸው ተደራጅተው ይሄን ማድረግ ቢቻል መልካም ነው ብለን እናስባለን። የአየር ሁኔታ እንከታተል። መልካም መረጃውን እንከታተል። ዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። ከጤና ይስጥልን ኢትዮጵያ ጋር ቆይታ እያደረጋችሁ ስላላችሁ ከልብ እናመሰግናለን። የመጀመሪያ ምዕራፍ ቆይታችንን አጠናቀን ወደ ሁለተኛው ምዕራፍ ልንሸጋገር ነው። አጫጭር ዘገባዎችን ይዛ ሰናይት ሰይፉ በድጋሚ ስቱዲዮ ተገኝታለች። እንዴት ቆይሽ ሰናይት? እንደምን ቆያችሁ? ሰላም ነን። መረጃዎችን መቀጠል አመሰግናለሁ። በድጋሚ እንደምን አደራችሁ ተመልካቾቻችን። የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን። የጥፋት ኃይሉን ከመደምሰስ ጎን ለጎን ቡድኑ ያወደማቸውን መሰረተ ልማቶችና ተቋማት መልሶ ለማቋቋም ከፍተኛ ርብርብ እየተደረገ መሆኑ ተገለጸ። ቡድኑ በረገጣቸው ስፍራዎች ሁሉ በዜጎች ላብና ደም የተገነቡ ከፍተኛ ወጪ የወጣባቸው የመሰረተ ልማቶችን በማውደም ጥፋት መገለጫው መሆኑን አረጋግጧል። በርካታ መዋለ ንዋይ ፈሶባቸው የተገነቡ የጤና፣ የመንገድ፣ የቴሌኮምና የመብራት አገልግሎቶችን አውድሟል። የግልና የመንግስት የፋይናንስ ተቋማትን በማውደም ዘረፋም ፈጽሟል። በዚህም በመንግስትና በበጎ ፈቃደኛ ዜጎች ትብብር የተቋረጡ እንደ መብራት፣ ውሃና ቴሌ ያሉ መሰረተ ልማቶች በአጭር ጊዜ ውስጥ መልሰው አገልግሎት መስጠት እንዲችሉ ለማድረግ እየተሰራ ነው ተብሏል። የኢትዮጵያ ኤሌክትሪክ ኃይል እንዳስታወቀው በተለያዩ አካባቢዎች የከፍተኛ ኃይል ተሸካሚ መስመሮች ጥገና እየተከናወነ ሲሆን የቴሌኮም አገልግሎት የተቋረጠባቸው አካባቢዎችም በተሰሩ የጥገና ስራዎች አገልግሎት ማግኘት መጀመራቸው ተገልጧል። እንደ ቀድሞ በሙሉ አቅማቸው አገልግሎት መስጠት የማይችሉ እንደ ጤና ተቋማት ያሉ ደግሞ ዜጎችን በጊዜያዊነት ማገልገል የሚችሉበት መንገድ እየተዘጋጀ መሆኑን የተገለጸው የሽብር ቡድኑ ውድመት የፈጸመባቸውን አካባቢዎች መልሶ መገንባት የሁሉም አፋጣኝ ርብርብ የሚጠይቅ ነው ተብሏል። በሚቀጥሉት 3 ወራት ወጣቶች ከ300 ሚሊዮን በላይ
የአይነትና የጥሬ ገንዘብ ድጋፍ ለተፈናቃይ ወገኖች የሚያሰባስቡበት ንቅናቄ በሴቶችና ማህበራዊ ጉዳይ ሚኒስቴር በይፋ ተጀምሯል። የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ወጣትነቴ ለሀገሬ በሚል መርህ የሚደረገውን የወጣቶች ንቅናቄ በድሬዳዋ ከተማ ይፋ አድርገዋል። ከታህሳስ 1 ቀን እስከ የካቲት 30 በሚደረገው ወጣትነቴ ለሀገሬ ንቅናቄ በአሸባሪው ህወሓት ወረራ ከቤት ንብረታቸው ለተፈናቀሉ ወገኖች መልሶ ማቋቋሚያ የሚያስፈልጉ ግብዓቶችና የገንዘብ ድጋፍ በመላው ሀገሪቱ የሚገኙ ወጣቶች የሚያሰባስቡበት ነው ብለዋል የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ። በወራሪው ኃይል የተከፈተብንን የውክልና ጦርነት ለመመከት ወጣቶች ጀግናውን የመከላከያ ሰራዊት ከመቀላቀል አንስቶ ደም በመለገስና አካባቢያቸውን ከሰርጎ ገቦችና ከባንዳዎች በንቃት በመጠበቅ ያደረጉት አስተዋጽኦ ጉልህ የታሪክ ምዕራፍ የሚሰጠው ነው ያሉት የድሬዳዋ አስተዳደር ከንቲባ አቶ ከድር ጀዋር አሁንም የተፈናቀሉ ወገኖችን ለማቋቋም በሚደረገው ጥረት ውስጥ አኩሪ ተግባር እንደሚፈጽሙ እተማመናለሁ ብለዋል። ወደ ውጭ ዜና አልፋለሁ። በዲሞክራቲክ ሪፐብሊክ ኮንጎ ልጆችን እርሻ ላይ እንዲውሉ በማድረግ ከጦር ሜዳ ለማራቅ እየተሰራ ነው። በምስራቁ ዲሞክራቲክ ሪፐብሊክ ኮንጎ በአንድ ፕሮግራም እድሜያቸው ከ8 እስከ 12 ዓመት የሚደርሱ ህጻናት ተማሪዎችን ለውትድርና እንዳይመለመሉ እርሻን በመንከባከብ እንዲያሳልፉ እየተሰራ ይገኛል ሲል አፍሪካ ኒውስ ዘግቧል። በተጨማሪም ፕሮግራሙ ልጆቹን ከጦር ሜዳ ከማራቅ በዘለለ በእሳተ ገሞራ የተጎዳ አካባቢያቸውን በመንከባከብና አትክልቶችን በትምህርት ቤታቸው እንዲተክሉም በማድረግ ራሳቸውን ለመቻል ግንዛቤ ከወዲሁ እንዲያዳብሩም ያለመ እንደሆነ አፍሪካ ኒውስ በዘገባው አትቷል። የደቡብ አፍሪካ የፍትህ ሚኒስቴር እኩል ያልሆነና የተዛባ የመሬት ባለቤትነትን ለማስተካከል ፍትሃዊ የመሬት ተጠቃሚነት እንዲኖር እየሰራ መሆኑን አስታወቀ። መንግስት ያለፈውን ኢፍትሃዊነት ለማስተካከል መሬት ያለ ካሳ እንዲነጠቅ ጠይቆ ነበር። ዜጎች መሬትን ህገ መንግስቱ ባስቀመጠው መሰረት በፍትሃዊነት እንዲጠቀሙ እንደሚሰራ ነው የፍትህ ሚኒስትሩ የተናገሩት። እናም መንግስት መሬትን እንደገና ለማከፋፈል የሚያስችል አማራጭ ህግ አውጥቷል። ሆኖም ህጉ 400 አባላት ባለው ፓርላማ 2/3 ድምጽ ማግኘት አልቻለም። እንደ ፈረንጆቹ በ1994 በይፋ የበቃው የጥቂት ነጮች አገዛዝ ስርዓት በቅኝ ግዛትና አፓርታይድ ጥቁር ደቡብ አፍሪካውያን መሬታቸውን ነጥቋል። የአፍሪካ ብሔራዊ ኮንግረስ ANC ስልጣን ሲይዝ መንግስት 30 በመቶውን የደቡብ አፍሪካን 60 ሺህ የንግድ እርሻዎች ለጥቁር ለማከፋፈል ቃል ገባ። ሆኖም እስካሁን ይህ ተግባራዊ ባለመደረጉ ከህዝቡ 8 በመቶውን የያዙ ነጮች 72 በመቶ የእርሻ መሬት ይዘው ይገኛሉ ሲል የዘገበው አፍሪካ ኒውስ ነው። ዋና ዋና ዘገባዎቹ እነዚህ ነበሩ። መልካም ቆይታ ይሁንላችሁ። ዘገባዎችን ጨርሻለሁ። እናመሰግናለን። ሰናይት። በሁለተኛው ምዕራፍ የጤና ይስጥልን ኢትዮጵያ ቆይታችን ደግሞ ከዓለም አቀፍ የመገናኛ ብዙሃን ያገኘነውን ዘገባ ነው የምናስቀድመው። ፊፊ በመባል የሚታወቀው የታይላንድ ደሴት በርካታ 10 ዓመታት ባልተመጣጠነ የቱሪዝም እንቅስቃሴ ምክንያት የአካባቢው ስነ ምህዳርና የደሴቱ የባህር ውስጥ ስነ ህይወት ለመራቆት ተዳርጎ ስለመቆየታቸው ይነገራል። የኮሮና ቫይረስ ወረርሽኝ በዓለም መከሰቱና እንዲሁም ደግሞ ሰዎች እንቅስቃሴ ገደብን ተከትሎ ደሴቱ ስነ ምህዳር እያገገመም ይገኛል ያለው የህንዱ የዜና ምንጭ የሆነው ዊኦን የሀገሪቱ መንግስትም ተመሳሳይ ስህተት እንዳይፈጠር በዘርፉ ለውጦች እያሰበ ነው ሲል ዘግቧል። ዛማኔል መንግስቱ ነው ያሰናዳውን እንከታተል። Dazzling blue waters and a sandy white beach. አስደማሚ እንደ ሰማይ የጠራ ውሃና ነጭ አሸዋ የሚያዩበት የባህር ዳርቻ ነው ስመጥሩ የታይላንዱ ፊፊ ደሴት። ደሴቱ ታዋቂው የሆሊውዱ አክተር ሊዮናርዶ ዲካፕሪዮ የሚተውንበት ዘቢች የተሰኘው ፊልምም የተቀረጸበት ነው። ነገር ግን የደሴቱ ስነ ምህዳር ረፍት በሌለው የቱሪዝም እንቅስቃሴ ምክንያት ለመራቆት ተጋልጧል ሲልም የህንዱ የዜና ምንጭ ዊኦን ዘግቧል።
በተለይ የደሴቱ የባህር ውስጥ ስነ ምህዳር 60 በመቶ በመጥፋቱ የታይላንድ መንግስት በፈረንጆቹ አቆጣጠር በ2018 ደሴቱን ከሰው እንቅስቃሴ እንዲገደብ ዝግ አድርጎት ነበር ሲልም ዊዮን ዘግቧል። ታዲያ በዓለም የተከሰተው የኮሮና ቫይረስ ወረርሽኝን ተከትሎ ባለፉት 2 ዓመታት ከሰዎች እንቅስቃሴ በመራቁ የጠፉ የነበሩ የአካባቢው ስነ ምህዳርና የባህር ውስጥ ስነ ህይወቶችም ለመመለስ ችለዋል። ከዚህ ረገድ የባህር ውስጥ ስነ ህይወት ባለሙያዎችና የአካባቢው የቱሪዝሙ ተጠቃሚዎች እንዲህ ሲሉ ስለ ደሴቱ ይናገራሉ። እነዚህ አሳ ነባሪዎች የባህር ውስጥ ስነ ምህዳራቸው ካልተጠበቀ በደሴቱ ባህር ውስጥ መኖር አይችሉም። There were tons of boats before the bay was closed. ደሴቱ ከሰዎች እንቅስቃሴ ከመገደቡ በፊት በቀን ብቻ በርካታ መርከቦችና ጀልባዎች ቱሪስቶችን ይዘው ይንቀሳቀሱበታል። ይህም የደሴቱን ስነ ህይወት ክፉኛ እንዲጎዳ አድርጎታል። የኮሮና መከሰትን ተከትሎ እንቅስቃሴው እረፍት በማግኘቱ የባህር ህይወቶች መልሰው ለማገገም ችለዋል። ለበርካታ 10 ዓመታት በሰዎች እንቅስቃሴ ሲናወጥ የነበረው የፊፊ ደሴት ስነ ምህዳር ሙሉ ለሙሉ በ2 ዓመታት እረፍት ብቻ ለመመለስ እንደማይችል የተረዳው የታይላንድ መንግስትም ተመሳሳይ ስህተቶችን መልሶ ላለመስራት ቅድመ ሁኔታዎችን ለቱሪዝም እንቅስቃሴው አስቀምጧል። የደሴቱ ስነ ምህዳር ዘላቂነቱ የተጠበቀ እንዲሆን የጀልባዎችና የቱሪዝም እንቅስቃሴዎች እንዲገደቡ መስፈርቶችን መንግስት ቢያስቀምጥም ከቱሪዝም እንቅስቃሴው ተጠቃሚ የሆኑ የአካባቢው ህብረተሰብ ዘንድ ግን ቅሬታን አስነስቷል ሲል ዊዮን ዘግቧል። ዊዮን ዘገባውን ሲቋጭም የታይላንድ ዋነኛ የኢኮኖሚ ምንጭ የሆነው የቱሪዝም እንቅስቃሴና በአገሪቷ የስነ ምህዳር መካከል ያለውን ያልተመጣጠነ ዘይቤ በማስተዳደር በኩል የአገሪቷ መንግስት አጣብቂኝ ውስጥ ቢገባም የአዲሱ የኮሮና ቫይረስ ዝርያ ኦማይክሮን መከሰቱ ይህንን ችግር ለመቅረፍ የተወሰነ የእፎይታ ጊዜ የሰጠው ይመስላል ብሏል። ወደ ሁለተኛው ጉዳይ እናቅና። እዚሁ አህጉራችን አፍሪካ ውስጥ እንቆይና የአየር ንብረት ተሟጋቾች በጋና ከከሰልና ከማገዶ እንጨት ውጪ ዘላቂ የኃይል አማራጭ እንዲኖር ግፊት እያደረጉ ይገኛሉ። እውነት ነው። እንግዲህ በጋና ከተሜነት በወጥነት እየጨመረ ቢመጣም አብዛኛው ህዝብ ግን ለቤት ውስጥ የሚጠቀመው እንጨትና ከሰልን ስለመሆኑ ነው እየተነገረው። ሲጂቲኤንን ይህንን ጉዳይ የዘገበው ቅድስት ማሞ ደግሞ እንደሚከተለው አዘጋጅተዋለች። ማርያም አሳልፎ የምትተዳደረው ከሰል በመሸጥ ነው። ይህንን ስራ ከ20 ዓመት በላይ ሰርተዋለች። ለልጆቼ የትምህርት ቤት ክፍያ ከሰል በመሸጥ መክፈል እችላለሁ። የቤተሰቤን ፍላጎት በጥሩ ሁኔታ ለማሟላትም ይረዳኛል። በጋና መንግስት መረጃ መሰረት ከ60 በመቶ በላይ የቤት ውስጥ የማብሰል ስራ የሚከናወነው በእንጨትና ከሰል ማገዶነት ነው። ከሰልና እንጨት ደግሞ ከፍተኛ የአየር ብክለት ያላቸው በመሆናቸው በሰዎች ጤና ላይና በአካባቢ ላይ ተጽዕኖ ያሳድራሉ። ነገር ግን እንደ ዙቤራ ያሉ ብዙ ሰዎች የሚጠቀሙት ከሰልን ነው። ዋጋው ከፍተኛ በመሆኑ ለኃይል ፍጆታ ነዳጅን መጠቀም አይችሉም። ጋዝ መጠቀም ዛፎችን መቁረጥ ይቀንሳል። ነገር ግን ከከሰል ጋዝ ለምግብ ማብሰያ መጠቀም በጣም አደገኛ ነው። ከሳራ በታች የሚገኙ በሚሊዮን የሚቆጠሩ ሰዎች ምግብ ለማብሰል የሚጠቀሙት ከሰልን ነው። ይህ ደግሞ እንደ ባለሙያዎቹ አባባል ለአየር ንብረት ለውጥ ያጋልጣል። ምክንያቱም ዛፎች በብዛት ይቆረጣሉና። በሰሜናዊ ጋና ከሰል እየተመረተ ወደ ዋና ከተማዋ አክራና ወደ ሌሎች ግዛቶች ይገባል። ማርያማ እንደምትለው በየወሩ 200 ከረጢት ከሰል ትቀበላለች። መንግስት በነዳጅ ላይ ድጎማ እንዲያደርግና ሰዎች እንጨትና ከሰልን መጠቀም እንዲያቆሙ የአካባቢ ጥበቃ አንቂዎች ይሞግታሉ። ሆኖም ይህን መሰሉ ስራ እንደ ማርያማ ያሉ የገቢ ምንጫቸውን በከሰል ላይ ያደረጉትን ይጎዳል። አሮጌ ዛፎችን ስንቆርጥና ለከሰል ስንጠቀም አዳዲስ ዛፎችን መትከል አለብን። ይህ አካባቢን ለመታደግ ይረዳል ብዬ አስባለሁ። ኬንያ ከሰል መጠቀምን አግዳለች። ጋና ግን እዚህ ደረጃ ላይ መድረስ አልቻለችም። ባለሙያዎች እንደሚሉት ከሰልና እንጨት መጠቀም ማገድ ብዙዎችን ይጎዳል። እንደ ሀገር ሚዛን መፈለግ አለብን። ምክንያቱም እንደ ታዳጊ ሀገር የግል የሌሎች የኃይል ምንጮች ቅንጦት ላይኖረን ይችላል። በብዙ ዓመታት የመጡ ብዙ አዳዲስ መፍትሄዎች አሉ እና በእንጨትና ግሪን ሃውስ ጋዝ ልቀቶች ላይ ያለውን ፈተና እንጨቱን ሙሉ በሙሉ በማቃጠል ልቀቱን መቀነስ ነው። አንዳንድ አዳዲስ ፈጠራዎች የተሻሻሉ የልቀት መጠን የሚቀንሱ የማብሰያ ምድጃዎችን መጠቀም ነው። ማርያማ በዚህ ሀሳብ ተስማማለች። የበለጠ የሰፋ ምርትና ከሰል መጠቀም ንግዷን ለማስቀጠል ይረዳታል። በተመሳሳይ የአየር ብክለትን ለመቀነስም ያግዛል። ዘገባው የሲጂቲኤን ነው።
ዚክር አሊፍ ብለው ሲጀምሩ በእያንዳንዱ እርምጃው ህልሞን እያሰላሰሉ ሲጓዙ በቤቶ ውስጥ መታዘዝን፣ መተጋገዝን፣ በውጭ ደግሞ የሰው ሀቅ የሰው መሆኑን ያስተምራሉ። በደረሱበትም ከራስ በላይ ሌላን ማስቀደምን ተክነዋል። ኑሮን ለማሸነፍ የሚያልፉትን የህይወት ውጣ ውረድና የነገ ህልሞን ተረድተን እኛም የተሟላ የባንክ አገልግሎትን ከታማኝነትና ቅንነት ጋር የሸሪዓውን መርሃችን አድርገን ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ብቻ በሚሰጡ መስኮቶቻችንና ልዩ ከወለድ ነፃ ቅርንጫፎቻችን በኩል ሀቅዎን በሐላል መንገድ ጠብቀን ለሚያስፈልገው ድጋፍ ከጎን ሆነን ስናገለግሎ አማናውን ጠብቀን በኢክላስ የሚገኙ ኢኮኖሚያዊ ጥቅሞችን ከአዋሽ ኢክላስ እንደሚያገኙ በመተማመን ነው። ሀቅዎን በሐቂቃ አዋሽ ባንክ። በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በሕይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ሕይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ዕለተ ሐሙስ ጤና ይስጥልን ኢትዮጵያ የመጨረሻው ምዕራፍ ላይ ነው የሚገኘው። የመጨረሻ መረጃችን ደግሞ ዓለም አቀፍ የመገናኛ ብዙሃን እንዲሁም ማህበራዊ ድረገጾች ትኩረት የሰጡባቸውን ዋና ዋና ጉዳዮች ጥቆማ የምንሰጥበት ነው። ለጥቆማዎቹ ደግሞ ተረኛ አቅራቢው ዮናስ በድሉ ስቱዲዮ ተገኝቷል። እንደምን አደረክ ዮናስ? ሰላም፣ እንደምን አደራችሁ? ዛሬ መስከረም መቀጠል ይችላል። ምን ጉዳዮችን ያስክ? መልካም ከያዝኳቸው ጉዳዮች የመጀመሪያው እንግዲህ የጠቅላይ ሚኒስትር አብይ አህመድ ወደ ቢሮ መመለሳቸውን መግለጻቸውን ነው። እንግዲህ ከዚሁ ጋር ተያይዞ በዜናችን በእርግጥ ሸፍነነዋል፣ ግን የህዝቡ ስሜት በማህበራዊ ድረገጽ ውስጥ ምን አይነት መልስ መለሰ፣ እሳቸው ውስጥ በመልእክታቸው ወደ ቢሮ መመለሳቸውን በማስመልከት ካነሷቸው ዋና ዋና ነጥቦች ምንድናቸው የሚለውን ነው የምንመለከተው። እንግዲህ የህዝቡ ስሜት እንደሚታወቀው እንኳን በሰላም መጡልን፣ እንኳን በድል ተመለሱ የሚሉ የብዙዎቹ አስተያየት ይህንን የሚመለከት ነበረ። ጠቅላይ ሚኒስትር አብይ እንግዲህ መጀመሪያ ወደዚህ ጦርነት እየተገባው ተገደን እንደሆነ እና ሀቅን ይዘን ወደ ጦርነቱ በመግባታችን በኋላ ላይ ድሉ የኢትዮጵያ ሆኗል የሚል ሀሳብ አንስተዋል። ከዛም በተጨማሪ ደግሞ በተደረገው ጦርነት ጠላት አንገቱን ሲደፋ ኢትዮጵያ ግን ቀና ማለቷን የገለጹበት፣ ዛሬም ሆነ ወደፊት ጠላቶች ጉልበታቸው ዝሎ የጥላቻና የጠበኝነት ስሜታቸው እስኪጠፋ ድረስ ኢትዮጵያውያን ትግላቸውን መቀጠል እንዳለባቸው የተናገሩበት አንዱ ጉዳይ ነው። ሌላም ደግሞ እንግዲህ ወደዚህ ጦርነት ሲገባ ብዙዎቹ በቀናነትም ስጋታቸውን የገለጹ አሉ። ሌሎች ግን ኢትዮጵያ ትሸነፋለች በሚል ቀቢጸ ተስፋ ተነሳስተው ጠቅላይ ሚኒስትሩ በፍጹም መሄድ አልነበረበትም ብለው ፍርሃትን ሲጭሩ የነበሩ ወገኖች ነበሩና እነሱንም ያሳፈርንበት መሆኑን የገለጹበት ሌላኛው ነጥብ ነው። እንግዲህ የኢትዮጵያ የአሸናፊነት ሚስጥርን የተገነዘቡት ብቻ ናቸው
ከዚህ ከኢትዮጵያ መንግስት ወገነው ቆመው ድልን አብረን የተቋደስን መሆኑን እንግዲህ ከዚህ ጋር ሳይዞ ደግሞ ሌሎች ድሉ የኔ ነው የሚል የድል መቀራመት አይነት ስሜቶች አሉና የድል ሽሚያዎች አሉና ያሸነፈችው ኢትዮጵያ ነች፣ ከዚህ በታች ተቀባይነት የለውም፣ የማንም አይደለም የኢትዮጵያ ነው ብለው የገለጹበት በጣም የህዝቡን ስሜት እንዴት እንደተረዱ ያሳዩበት ነውና እንግዲህ አብዛኛው በዜናዎቻችን የሸፈነው በመሆኑ የጠቅላይ ሚኒስትሩ በድል መመለስ በጊዜያዊነት መሆኑን እንደገና ኢትዮጵያውያን አሁንም ትግላቸውን መቀጠል እንዳለባቸው ይሄ አሸባሪ ቡድን በተለይ እንደሚናገሩት እንግዲህ ለስልታዊ ማፈግፈግ ነው እያደረግን ያለው ወደፊት የምናደርገውን እናሳያቸዋለን እያሉ እየዛቱ ነውና ሁሉም ሰው ሀገሩን አካባቢውን መጠበቅ እንዳለበት ፍተሻውም ይሁን መጠናከር እንዳለበት ገልጸዋል። ብዙዎቹም ደስታቸውን የገለጹበት አንደኛው ጉዳይ ነበር ለማለት ነው። የመጀመሪያው ምዕራፍ ሲባል ቀጣይ ምዕራፍ ሊኖረው እንደሚችል አመላካች ነውና ቀጣዩ ምዕራፍ ደግሞ በልማትም ሊሆን ይችላል፣ ድህነትንም በመዋጋት ሊሆን ይችላል። የሀገሪቱን ሰላም ዘላቂ ከማድረግም አንጻር በርካታ የሚጠበቁ በተለይ ደግሞ መጠገን የሚያስፈልጋቸው ወደ ነበሩበት ቦታ መመለስ የሚያስፈልጋቸው ብዙ ስራዎች ይጠብቃሉና ቀጣይ ምዕራፍ ደግሞ እንደዛ ሊሆን እንደሚችልም እንገምታለን። በትክክል እንግዲህ በዚህኛው የአንደኛው ምዕራፍ ኢትዮጵያውያን ያሳዩትን አንድነት እስከ መጨረሻው እንዲያሳዩ እስከ መጨረሻው አብረው እንዲቆሙ መልእክታቸውንም አስተላልፈዋል። ይሄ የመጀመሪያው መረጃ ነው። ሲቀጥል ደግሞ የምንመለከተው እንግዲህ ከጠቅላይ ሚኒስትሩ ወደ ጦር ግንባር መሄድ በኋላ ብዙ ድሎች እየተገኙ ነው። ብዙ በአሸባሪ ቡድን የተያዙ ከተሞች እየተለቀቁ ነውና በትናንትናው ዕለትም ደግሞ በደሴ ግንባርና በሌላኛው ግንባር ድሎች ተገኝተዋል፣ ከተሞች ተለቀዋልና ከዚህ ጋር ተያይዞ እስቲ ደሴ ከተማ ስትለቀቅ ህዝቡ ሰራዊቱንም ሌሎች ወገኖችንም እንዴት በምን አይነት ስሜት ሲቀበላቸው እንደነበረ ከዚህ በሚቀጥለው ክሊፕ እንመለከታለንና ዳይሬክተራችን ያሳየናል። አይዟችሁ እሺ፣ እግዚአብሔር አለ እናቴ። አይዟችሁ እሺ፣ አይዟችሁ አይዟችሁ ማለት አይዞሽ ናት። በጣም ደስ ይላል። በሀገራችን በውጭ ያላችሁ ኢትዮጵያዊነት አሸናፊነት ነው። ከዚህም የመከላከያ ሰራዊታችን ልዩ ኃይላችንና የሸዋ ፋኖ በቁጥጥር ስር አውሏታል። በጣም ስሜት ይነሳል። በጣም ደስ ይላል። እግዚአብሔር ታላቅ ነው። አይዞሽ ግንባር ነው ስሜቱ ተሽባል ሀገሩ። እንግዲህ አሁን እነዚህ እዚህ የምናያቸው ሰዎች አሁን ተሼባል ሀገሩ ራሱ
ታጋይም ሊመስላችሁ ይችላል። ምክንያቱም የነጻነት ስሜቱ ነጻ የመውጣት ስሜቱ ምን ያክል እንደሆነ የተመለከንበት ነውና እንደውም እነዚህ ሰዎች ህዝቡ ያሳያቸውን ድጋፍ ያሳያቸውን ስሜት አይተው እንዴ ስሜታቸው እንደተነካ ያሳያና የነጻነት ዋጋው ስንት ነው የሚለውን ያየንበት ነው። እነዚህ ሰዎች እኮ በሞትና በህይወት መካከል የነበሩ ሰዎች ናቸው። ከዛሬ ነገ ምን ይፈጠራል እያሉ ሲጠብቁ የነበሩ ሰዎች ናቸው። ምናልባትም አጠገባቸው ቤተሰባቸውን ያጡ ናቸው፣ ጎረቤታቸውን ያጡ ናቸው። ብዙ ወንጀሎች ሲፈጸሙ፣ ብዙ አሰቃቂ ድርጊቶች ሲፈጸሙ የተመለከቱ ናቸውና ከዛሬ ነገ እኔ ላይ ምን ይመጣል ብለው ሲጠብቁ የነበሩ ሰዎች ናቸው። ከዛ ነገር ወጥተው ዛሬ ነፃ መሆናቸው በራሱ በጣም ስሜት የሚነካ ትልቅ ነገር ነው የተመለከት ነው። እውነት ነው። እንግዲህ ይሄ አሁን ያየነው ክሊፕ በማህበራዊ ሚዲያው ላይ በስፋት ሲዘዋወር ብዙ ሰዎች ሲመለከቱ ስሜታቸውን ሲያንጸባርቁበት የነበረውና ምን ያህል ታፍነው እንደነበረ ያሳዩበት ነው እና ከእንደዚህ አይነት ቡድን በጣም ጭካኔያቸው የማይገለጽ ነውና በሚቀጥለው መረጃችን የምንመለከተው በዜናችንም ሸፍነዋል። በእርግጥ በየሄዱበት ያደረሱትን ውድመት ነው የምንመለከተው። ከዚሁ ጋር ተያይዞ ነው ሶስተኛው ጉዳይ እንግዲህ በየደረሱበት በአማራና በአፋር ክልል የሽብር ቡድን ያደረሰው ውድመት ከዚህ በፊትም ገልጸነዋል። አሁንም ደግሞ ጭራሽ ጅምላ መቃብሮች እየተገኙ መሆኑን ጭምር ዜናችን ላይ ቅድም ሪፖርተራችን ያደረሰን ዘገባም አለ። ሌሎች ሚዲያዎችም በየሪፖርተሮቻቸው ሄደው ያዩበት ሁኔታ አለና እንግዲህ በተለይ በኮምቦልቻ አካባቢ የተፈጸመው ነገር በጣም አሳዛኝ ሰዎችን ለዚያውም አርቀው እንኳን አይደለም ምን እንዳሰቡ ግልጽ አይደለም። በየተቋማቱ በየትምህርት ማሰልጠኛ ተቋማት ጉድጓድ ቆፍረው በጅምላ የገደሉትን ሰዎች እየቀበሩ መሆኑን ብዙ ሪፖርቶች እየወጡ ነው። እንደገና ደግሞ መሰረተ ልማቶችን እንዴት እንዳፈረሱ እና ይሄ በጣም ሰው ከሚባለው ፍጡር የማይጠበቅ እንግዲህ ከዚህ በፊት እኮ የአሸባሪው ቃል አቀባይ ጌታቸው ረዳ ሲናገር ከአማራ ሊቃን ጋር ኦር ኤሊት ብሎ ነው የገለጸው እና ተስፋፊ ኃይል ይላል ደግሞ ሲፈልግ ሂሳብ እናወራረዳለን የሚል ነው። ሲጀምር ሂሳብ እያወራረዱ ያሉት ከሊቃኑ ጋር አይደለም፣ ደሃውን ህዝብ ምንም የማያውቀውን ህዝብ እየገደሉ ነው። ምናልባት እኮ ቢሳካላቸውና ያንን እንኳን ማድረግ ቢችሉ እንግዲህ ንብን እንኳን ለመያዝ አውራውን ነው የሚያዘው። የአንድን ህዝብ ልሂቅ መጨረስስ ሂሳብ ማወራረድስ ደግሞ እኮ ጭራሽ ህዝቡን እንዳለ ሽባ አድርጎ ማስቀረት ነውና ያ በጣም እኩይ ዓላማ ማድረግ ስላልቻሉ ነው ደሃውን ህዝብ እንደዚህ እየገደሉ ያለውና እንግዲህ ያደረሱት ውድመት በጣም የሚያሳዝን የፈጸሙት ግድያ ልብ የሚነካ ነውና እንደዚህ አይነቱን ድርጊት ብዙ ሀሳብ የሰጡ ሰዎች ምንድነው እንደዚህ አይነቱ ድርጊት እንግዲህ ነፃ በሚወጡ አካባቢዎች ያየናቸው የደረሱ ውድመቶች አሉና በጣም ዶክመንት ተደርገው ዓለም አቀፉ ማህበረሰብ እንዲያውቀው ይሄንን ቡድን እንድንፈረደው መንግስት መድኃኒት ዮናስ ይታያል። መድኃኒት አሁን ይሄ መድኃኒት በዚህ እቺ ሀገር በምን ያህል ውጭ ምንዛሪ ይሄ መድኃኒት እንደምታስቀበት አቃለ መሬት ተጥሎ ተረግጦ ደቋል። እና እንደዚህ አይነቱን በጣም ከስብና የወጣ ድርጊት ዓለም አቀፉ ማህበረሰብ እንዲያውቀውና ይሄንን ቡድን እንድንፈረደው እያንዳንዷ የተፈጸመችው ወንጀል ዶክመንት ተደርጎ እንዲቀመጥ ይህንን ለማድረግ መንግስት ባለሙያዎችን እንዲያሰማራ ብዙ ሰዎች አስተያየታቸውን የሰጡበት ሁኔታ ነው ያለው። እንግዲህ ምናልባት እንደዚህ አይነቱ ድርጊት እኮ እንደ ህዝብስ እንዴት ነው አብረን የምንኖረው የሚለውን ጥያቄ ራሱ ደግሞ የሚያነሳ ነው። ከዚህ በፊት እኮ የኢትዮጵያን ለማፍረስ ከውጭ ዲፕሎማቶች ጋር ውይይት ሲያደርጉ የነበረው ዶክተር ኤሌኒ ገብረመድህን ቤቴ ተፈተሸ ብለው ወደፊትስ እንዴት ነው አብረን የምንኖረው ብለው ጠየቁ። ቤታቸው ስለተፈተሸ ምን አይነት ሶሻል ፋብሪክ ነው ኢትዮጵያ ውስጥ ያለው? ወደ ዳርክ ኤጅ ወይም ደግሞ ወደ ድንጋይ ዘመን እየተመለስን ነው ብለው የተናገሩት። የእሳቸው ቤት መፈተሽ ወደ ዳርክ ኤጅ መልሶናል ከተባለ እንደዚህ አይነት ውድመት የሚያደርሰው ኃይል ደግሞ ምን ተብሎ ሊገለጽ ይችላል? በጣም ከባድ ነው እና ይህንን በአግባብ ዶክመንት ተደርጎ
ሁሉም ወገን እንዲያውቀውና እንድንፋረደው የሁሉም ኢትዮጵያዊ ጥያቄ ነው እና ይሄ ነው ሶስተኛው መረጃ። በሚቀጥለው ደግሞ በአራተኛው ያስኩት እንግዲህ በየሁሉም አካባቢ ነው ውድመቱ የደረሰውና ይህንኑ ከዚህ ውስጥ ደግሞ አንዱ በላሊበላ ውቅር አብያተ ክርስቲያናት ላይ ያን ያህል ከፍተኛ ጉዳት አልደረሰም፣ ግን በአካባቢው ላይ በጣም ጉዳት ደርሷል። ኢኮኖሚው ተቃውሷልና ያንን ለማካካስ የአማራ ብሔራዊ ክልላዊ መንግስት የቱሪዝም ቢሮ የገና በዓልን ኢኮኖሚውን ለማነቃቃት የገና በዓልን እዛ ለማክበር ዝግጅት ማጠናቀቁን የገለጸበት አንድ መረጃ አለ። ከዚሁ ጋር ተያይዞ ግን ያው መንግስት እንግዲህ በሚሊዮን ኢትዮጵያውያን እና ትውልደ ኢትዮጵያን ወደ ሀገር እንዲመጡ መልእክት አስተላልፈዋል። ብዙዎችም ተነሳሽነታቸውን እየገለጹ ነው ለማምጣትና ከዚህ ጋር ተያይዞ መንገድም የ30 በመቶ ቅናሽ ማድረጉን አስታውቋል። እንዲሁም ሆቴሎችም በቱሪዝም ስራ ላይ የተሰማሩ ድርጅቶችም እስከ 35 እስከ 50% መራሱ ቅናሽ እናደርጋለን ብለው ቃል የገቡ አሉ። እንግዲህ ከዚህ ጋር ተያይዞ የገና በዓልን በላሊበላ ለማክበር የክልሉ መንግስት ዝግጅት እያደረገ መሆኑ አንድ ተስፋ ሰጪ ነገር ነው። ከዚህ ጋር ተያይዞ ግን አሁንም ቢሆን ለደህንነት ለጸጥታው ትኩረት መሰጠት አለበት፣ እንደዚሁ ዝም ተብሎ የሚገባበት አይደለም ሲሉ ሀሳባቸውን ያነሱ ብዙ ወገኖች አሉና ይህም ታሳቢ ሊደረግ ይገባል የሚለውን መልእክት ትልቅ እፎይታ ነው። በነገራችን ላይ በተለይ የላሊበላ ሰላም መሆን ማለት ነው። ቅርሶቹ ላይ በተለያዩ የአፍሪካ ሀገራትም ከዚህ በፊት ስንመለከት አሸባሪ ቡድኖች አንድም ታርጌት የሚያደርጉት እነዚህ ቅርሶችን ማጥፋት ላይ ነውና ላሊበላ ደግሞ የኢትዮጵያ ብቻ ሳይሆን የዓለምም ጭምር ቅርስ ነው። ታሪካዊ በጣም ሃይማኖታዊ የሆነ ቦታ ነውና ከዚህ አንጻር ስጋቶች ነበሩ። በጣም ቅርሱ ሊጎዳ ይችላል የሚል ያ ነገር ባለመከሰቱ ትልቅ እፎይታንም ፈጥሯል። በነገራችን ላይ እዚሁ ላሊበላ ውቅር አብያተ ክርስቲያን ውስጥ የሚገኙ መነኮሳት ደግሞ ያደረጉት ነገር በጣም በመልካምነት ሊነሳ ሃይማኖት አባት ማለት ያ ነው። ህዝቡን ያረጋጉ ነበር፣ አካባቢውን ጥሎ እንዳይወጡ ያደርግ ነበር። በጸሎት ፈጣሪውን ብቻ እንዲማጸንና እዛ ባሉበት ቦታ ላይ እንዲጸኑና በትዕግስት አድርገው እንዲጠብቁ የላሊበላ ውቅር አብያተ ክርስቲያናት ካህናት በጣም ትልቅ ሚና ተጫውተዋል። የሃይማኖት አባቶችና አገር እንደዚህ አይነት ጊዜ ላይ እንዲህ ያሉ መልካም ሰዎችን ትፈጥራለችም ታስፈልጋለችም። ምስጋና ይገባቸው። ከሞትንም እዛው አብረን መሞት ያለብን የሚል ራሱ ሀሳብ ሲያነሱ ነበረ። በትክክል እውነት ነውና እንግዲህ ከዚህ ጋር ተያይዞ የመንግስትም በአካባቢው ላይ መልሶ የማልማት ስራዎችን እንዲሰራ የክልሉ መንግስትም ጠይቀዋልና ጠዋትም እንግዳችን መጥተው በተለያዩ መሰረተ ልማቶች ላይ የሚደረገው ይገለጹበታል። እንግዲህ የሚቀጥል ይሆናል። በመጨረሻ የምንመለከተው መረጃ የአፍሪካ ጉዳይ ነው። ይህም ጠቅላይ ሚኒስትር አብይ አህመድ ትናንትና መግለጫ ሰጥተው ነበረና በዛ መግለጫቸው አፍሪካ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባልነት ማግኘት አለባት የሚለውን ንቅናቄ ተቀላቅያለሁ ብለው ያነሱት ሀሳብ የሰጡት ሀሳብ በብዙ ኢትዮጵያውያንም አፍሪካውያንም ዘንድ በጣም ስሜት ያነቃቃና ብዙ ሰዎች አዎንታዊ የሆነ ግብረ መልስ የሰጡበት ነው። እንግዲህ የተባበሩት መንግስታት የጸጥታው ምክር ቤት በዓለም ላይ ያው በጣም ወሳኙ ተቋም ነው የሚባል ነው። ብዙ የዓለም ውሳኔዎች የሚፈልጉት ጉዳዮች በዚህ ተቋም ነው የሚተላለፉትና 54 ሀገራት የያዘች አህጉር ከ1.3 ቢሊዮን አካባቢ ህዝብ መኖሪያ የሆነችው አፍሪካ አንድም ድምጽ አይሰማባትም። ውሳኔዎችም ሲተላለፉ ሌሎች በሚወስኑት አፍሪካ ትገዛለች እና እንደዚህ አይነቱ አሰራር ካሁን በኋላ መቆም አለበት በሚል አፍሪካውያን መሪዎች በተለይ የሴኔጋሉ ማኪሳል እና የደቡብ አፍሪካው ሲሪል ራማፎሳ ከትናንት ወደ ማክሰኞ ዕለት ውይይት አድርገው ነበርና በውይይታቸው ይህንን ነገር የአፍሪካ ህብረትም እንደ ተቋም ሊሄድበት እንደሚገባ እና አፍሪካውያን በጉዳያቸው ላይ ሌላ ሰዎች ወይም ሌላ ሀገራት ሊወስኑላቸው እንደማይገባ የገለጹበት ነውና ጠቅላይ ሚኒስትሩም ይህንኑ መቀበላቸውን እንግዲህ ይህንን ሀሳብ ያቀረቡት ከግንባር በተመለሱ በሰዓታት ውስጥ ነው። እሳቸው ለኢትዮጵያ ብቻም አይደለም ለአፍሪካ ቀንድ ብቻም አይደለም
ለአፍሪካም አሳቢነታቸውን ያሳዩበት ነው የሚል በጎ የሆነ አመለካከትም ተሰጥቶበታል። እንግዲህ የአፍሪካ ኢትዮጵያ የውጭ ጉዳይ ፖሊሲዋ በተለይ ከጎረቤት ሀገራት ጋር ሰላምን መፍጠር ላይ ከጎረቤት ሀገራት ላይ ትኩረት ማድረግ ላይ የተመሰረተ ነውና ይህንኑ አረጋግጠዋል። በትናንትናው ዕለት እንግዲህ ከሁሉም የጎረቤት ሀገራት ጋር ማለት ይቻላል በተለይ ጅቡቲ፣ ኬንያ፣ ሶማሊያ ውይይት ማድረጋቸውንም በትናንትናው ዕለት ነው የገለጹትና እንግዲህ ኢትዮጵያ በዚህ የአፍሪካ ውክልናን በተመለከተ ኢትዮጵያ ቀዳሚነቱን ሚና መጫወት አለባት ሲሉ ደግሞ ቀና ሀሳቢ ኢትዮጵያውያን ሀሳባቸውን የሰጡበት ነው። እንግዲህ ይህንን ሀሳብ በነገራችሁ ላይ አንድ የቻይና የመንግስት ተቋም ወይም የመንግስት ሚዲያ ወኪል የሆነ ግለሰብም ቻይና ይህንን የአፍሪካን ወይም ደግሞ የታዳጊ ሀገራትን በጸጥታው ምክር ቤት ውስጥ ድምጻቸው ሊሰማ ይገባል፣ ቋሚ ውክልና ሊኖራቸው ይገባል የሚለውን ቻይና ትደግፋለች የሚል ሀሳባቸውን ጠቅላይ ሚኒስትር አብይ በሰጡት ትዊት ባደረጉት መረጃ ላይ እሳቸውም ሪፕላይ አድርገው ወይም ግብረ መልስ ሰጥተውበታል እና የቻይና ወዳጅነት እንግዲህ ከዚህም በኋላ ያው ተጠናክሮ ይቀጥላል በተለያዩ ዘርፎች። ያው ኢትዮጵያ የአፍሪካ የነጻነት ምልክት ተደርጋ ነው የምትቆጠረውና የአድዋ ልጆች ለአፍሪካውያን በሙሉ ነጻነትን ያስጀመሩ እንደሆኑ ይታሰባል። ዛሬም ድረስ እንግዲህ ኢትዮጵያ ለአፍሪካውያን መነቃቃትን እየፈጠረች እንደሆነ ነው የሚታሰበው። በተለይ እንዲህ ባለው ውጥረት ውስጥ ባለችበት ችግር ውስጥ ባለችበት ጊዜ በተቃራኒው በመልካም ጎኑ ደግሞ ለአፍሪካውያን በሙሉ መነቃቃትን እየፈጠረች ያለች ሀገር ናት ኢትዮጵያ። ለዛም ነው የሃሽታግ ኖሞር ወይም ደግሞ የበቃ ንቅናቄ የኢትዮጵያ ብቻ ሳይሆን የአፍሪካውያን ከዛም ሲያልፍ ደግሞ የመላው ጥቁሮች ነው ተብሎ እስኪታሰብ ድረስ በርካቶች ካምፔኑን ወይም ደግሞ ዘመቻውን የተቀላቀሉበት ማለት ነው። ያ ብቻ አይደለም። ኢትዮጵያ በአሁኑ ሰዓት እየተዋጋች ያለችው የአፍሪካን ጦርነት ነው የሚለው እሳቤ በበርካታ አፍሪካውያን ጭንቅላት ውስጥ ነው በዚህ ሰዓት የሚገኘውና ዛሬም ድረስ እንግዲህ የአፍሪካ የነጻነት ምልክት መሆኗን ማሳያ የተለያዩ ሁኔታዎች እየተፈጸሙ ነው የሚገኙት። በትክክል ትልቅ ንቅናቄ ነው። በተለይ ደግሞ እንትን ማለት ሳይሆን ጀስ የማወደስ ነገር ሳይሆን ለምሳሌ ወደ ቢሮ ተመልሻለሁ ባሉ ቅጽበት ውስጥ ወደ ድግ ያደረጉት ጉዳይ የአፍሪካን ጉዳይ የአህጉር ጉዳይ ነው የተነሳውና 1.3 ቢሊዮን ያለባትን የአፍሪካን ሕዝብ የአፍሪካን መሪዎች ባላካተተ መልኩ የሚወሰኑ ውሳኔ እዚህ ጋር ሊቆም ይገባል የሚሉ በተለይ ሙጋቤ ሪፎርም ዘ ሴኩሪቲ ካውንስል ሪፎርም ያሉትን ሀሳብ አሁን አየህ ከሆነ ጊዜ በኋላ ግዘፍ ነስቶ በሁሉም የአፍሪካ መሪዎች ዘንድ እየተዳረሰ ነው የሚገኘው። በተለይ ምዕራባውያን ኢትዮጵያ ላይ ያደረጓት ነገር ብዙ አምሳሮቱንም የአፍሪካ ሀገራትን ያነቃነቀ ነው ብለን እናስባለን። ለማንኛውም ጥሩ መረጃዎች ነው ይዘን የመጣው ዮናስ፣ በጣም አመሰግናለሁ። መልካም እሺ።